እንግዲህ ቤተሰቦቻችን ጎረቤቶቻችን እስኪገቡ እችን ምርጥ ልጅ እስቲ ያዋት ባለራይ ምርጥ ባለራይ የኔ እህት እንደዛ ህፃኑ ልጅ ነው የወደድኳት እችን ልጅ አቤት የሚለው ልጅ ማለት ነው። ባባ አቤት ምሳሌ 1:7 ምን ይላል የሚለው ልጅ ባለፈው ያሰማኋችሁ ልጅ ማለት ነው። እስቲ ሃይ ሰላም ይሄ አንቺ ከ18 ዓመት በኋላ ነው አያችሁ እቺ ከ18 ዓመት በኋላ በጣም ተወጃል ነበር ስዕል ስላለው ግን ብዙም ጎበዝ አይደለሁም ብዙ ሰዎች ይስቁብኛል ይሄንን የሳልሽው አንቺ ነሽ ይሄንን የሳልሽው አንቺ ነሽ ላሳይሽ ሌላ ይሄንን የሳልሽው አንቺ ነሽ ይኸውልሽ ደግሞ በጣም የምትወጂው በጣም ጎበዝ ሆነሻል ይሄንን የሳልሽው አንቺ ነሽ እኔ ሳልሽው አንቺ ነሽ ይሄንን የሳልሽው አንቺ ነሽ ይሄንንም ስለሻል ይሄንንም ስለሻል ደግሞ ሰርፕራይዝ አለኝ ላንቺ ያት አየሻት አንቺን ትመስላለች ልጆች ወልደሻል አይኗን ታያታላችሁ እዚህ ጋር ማለት በቃ እንደሚሆን አድርጋ እኮ ነው የሰራችሁ እኮ በቃ ምን አይነት ልጅ ናት ጻል ልጅ በጣም ስሟት ሰርፕራይዝ አለኝ አየሽ ትዝ ይልሻል ጌታ ቃል ገብቶልሻል ነበረ ዓለምን አዞርሻለሁ ብሎሻል ነበረ ዓለምን ሁሉ ዞረሻል ጌታ የገባልሽን ቃል ሁሉ ፈጽሞታል አልተወሽም አልጣለሽም ትዝ ይልሻል ዓለምን አዞርሻለሁ አላለሽም ዓለምን ዞረሻል ዓለምን አይተሻል የገባልሽን ቃል ሁሉ ፈጽሟል አሁንም የተሸከመሽ ጌታ ነው ካለሽበት ሁኔታ እምቧን ታያታላችሁ ስታስበው ራሱ እዚህ ላይ ገና ልጅ ሆና እምቧን ይህን ስታስብ ታለቅሳለች ጩጫዋ ራሷ ማለት ነው ምን አይነት በእውነት ህልምን ስላለምሽልኝ መልካምን ስለተመኘሽልኝ አመሰግንሻለሁ ህልምን ስላለምሽልኝ አመሰግንሻለሁ ትላታለች እችኛዋ እችን ስሟት ደግሞ ያት አያችሁ ስታለቅስ ህልሜን ስለኖርሽልኝ አመሰግናለሁ አያጅ ገና ያንን እያሰበች ነበር የምታለቅሰው እቺ ልጅ ጩጫዋ ማለት ነው እቺኛዋ ህልሟን ኖራላታለች አያችሁ ፈልገውን ህይወት ስለኖርሽ አመሰግናለሁ ማየት የምፈልገውን ህልሜ እንዳይ ስለረዳሽኝ አመሰግናለሁ ምን አይነት የተባረከች ናት ጌታ ሆይ እኔ ብቻ ነኝ የተገረምኩት ወይስ እንዴት ነው ወይ ነገር በእውነት ትንሽ ወጣ ያለ አይደለም ቅዱሳን ዋይ እስካሁን ፕሮሰስ ለማድረግ እየሞከርኩ ነው እስካሁን ፕሮሰስ እያረኩ ነው እንዴት እንደመጣላት ማለት ነው በቃ እኮ እያንዳንዱ ትመልስላታለች እኮ ልክ በዚህ እድሜ እንዴት ሊመጣ ይችላል እና ህልሜን ስለኖርሽልኝ እያለች የምታለቅሰው በልጅነቷ ለወደፊት ትልቅ ሰውን ብላ ለራሷን የቀዳችው ነው ያ ትልቅ ከሆነች ህልሟ ከተሳካ በኋላ ያንን አታች አርጋ ያው ተሳክቶልሻል ብላ ለራሷ ለልጅነት ራሷ ማለት አይነት እየመለሰች አይ ቲንክ እንትን ነው እኮ በጣም ፐርሲስተንስ ያለው በጣም መሰመር ያለበት እና አይ ቲንክ አሁን እኛ እግዚአብሔር ይናገራል በአንድም በሌላ በትንቢትም ይምጣ በሌላም ሰው ይምጣ በጓደኛም ምክር ይምጣ ደግሞ አንዳንድ ፍላጎታችን ውስጥ የሚጨራቸው ነገሮች አሉት መፈለግ ምናምን እንድናረግ ማለት ነው ፕሮፌሽናል ኮሊንግ ሆነ የአገልግሎት ኮሊንግ ሆነ ብቻ ፐርሲስተንስ ይፈልጋሉ እግዚአብሔር ያው
ተናግሮኛል ብለህ ዝም ብሎ እንዲህ አየር ላይ የመጨባበጥ ነገር ብቻ ሳይሆን አይ ቲንክ ፐርሲስተንስ ያለው በጣም ማተር ያደርጋል ማለት ነው። ቃል ያለው ትጋት ማለት ነው። ትጋት ወሳኝ ነገር ነው በጣም አይ ቲንክ አንድን ነገር በጣም የምትወደው ነገር በውስጥ የእግዚአብሔር የጫራቸውን ነገሮች ምድር ላይ ለማውረድ በጣም መታገል እና በጣም ይሄ ደስ ይላል። በጣም በልጅነት ቪዥን አይተ እንግዲህ ስንት ዓመቷ ነው እቺ ህፃኗ ማለት ነው? በዛ ጊዜ ሆነ በጣም ከ13 ዓመት በላይ አትሆንም ብቻ ይገርማል። በጣም አሜዚንግ። እና ምንድን ነው ጳውሎስ ጢሞቴዎስን እኮ ያለው ነገር አለ። ልጅ ሆኖ ትንቢት ተነግሮለታል። ስለ አንተ የተነገረውን ያንን ትንቢት ነው ያለው። የተነገረለት ትንቢት አለ። ያንን እያሰብክ ተጋደል። አሁን ይፊ እንዳለው ማለት ነው። በልዩ ልዩ አይነት መንገድ እች ልጅ እግዚአብሔር ተናግሮሻል ነው የምትላት። አሁን እኮ ትልቋ ዓለምን አዞርሻለሁ፣ ትዝ ይልሻል፣ እግዚአብሔር እንዲያደርግልሻለሁ ያለውን ሁሉ ፈጽመዋል ትላታለች ማለት እና መጋደል በልጅነት የተነገረንን ማለት ነው። እኔ አንድ ጊዜ ትዝ ይለኛል ገነት ቸርች ገና ያኔ ወደ ጌታ መጥቼ 2 ዓመት ወይ ምናምን እንደዚህ እና አንድ ጓደኛችን ቤት ሄድን ማለት ነው። ጠፍቶ ጓደኛችን ቤት ሄድን ማለት ነው። ልንጸልይለት ለምን ጠፋ ብለን ማለት ነው። እና ብቻውን ያገኘ ነው እኛ ከዛ አውርተን ምናምን መጸለይ በቃ እንጸልይ ተባለ ማለት ነው። ከዛ እየጸለይን እያለ ከጓዳ አንድ ድምፅ ይመጣል። አስቼት አለ የሚል ማለት የመዝገብ ስሜን እየጠራሽ ማለት ነው። ለካ እህቱ መጣለች። አልነገረንም ለኛ። ከጓዳ መጣች። የታለ ስሜን እየጠራች ማለት ነው። የታለ ስትላቸው እሱ ነው አሏት። ተንበርክክ ያለው እያንዳንዱ ነገር የነገረችኝ ማለት ነው። እኛ ቤት መጀመሪያ እኔ ጌታን እንዳገኘሁኝ መብራቱ በእኔ እንደተለኮሰ ከዛ ወንድሞቼ ከዛ እህቶቼን እያንዳንዱን ነገር ማለት ነው። እና ለብዙ ጊዜ ያንን እያሰብኩኝ እኔ አግኝቼዋለሁ ያንን ነገር ማለት ነው። በጣም በብዙ ነገር ማለት ነው። እና እግዚአብሔር ይናገራል ልክ እዚህ ላይ እንዳለው ማለት ነው። እቺ ልጅ የተናገረሽ እንታያለሽ። ያንን ግን ጽፎም ሊሆን ይችላል። ጢሞቴዎስን እንደመገረው አስታውስ፣ ያንን ተጋደል በልጅ ለአንተ እግዚአብሔር የተናገረውን ትንቢት ነው አይደል የሚለው ቃሉ። እና እቺ ልጅ ብዙ ታስተምረናለች ብዬ አስባለሁ። እስቲ ሌሎቻችሁ ደግሞ ሀሳብ ስጡ። እንግዲህ አልገቡም ግን እስከሚገቡ ከገቡ ግን የሚያምነው ለምንድን ነው ሲለው ለመጠመቅ አለው አለ። ኧረ በስመ አብ! ጥምቀት ለድነት አዎ የምትሉ ግቡ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ገላትያ ምዕራፍ 3 ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። እናስ ከዚህም የተነሳ ከክርስቶስ ጋር አንድ ትሆኑ ዘንድ ደግሞ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል ማለት ነው። አንድ ሰው ልጅ ሳይሆን ምን ማድረግ አይችልም ማለት ነው። ይሄ በዚህ እንግዲህ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ። አያችሁ፣ ያላመነ ልጅ ያልሆነ ሰው ምን ማድረግ አይፈቀድለትም ማለት ነው። መጠመቅ አይፈቀድለትም ማለት ነው። ከዚህ ቃል ተነስተን አልዬ ጊዜ ካለ በል በዚህ ላይ ሲሄድበት ስለኛ ያለው ሰውዬ ከእሱ ሰውዬ ግን ምናልባት ከጴንጤ ነው እንደ ወደዛ የሄደው ወይስ መጀመሪያ ምዛ መሰለኝ? አይ ዶንት ቲንክ ሶ መሰለኝ። ከኛ መሰለኝ ሄደው ተልኮ ለትውልድ ረዥም ዘመን የቆየ ሰው ነው። አይ ከኛ አይደለም
ከተልኮ ካቶሊክ ሄደ ከኛ አይደለም። ከተልኮ ካቶሊክ ከሆነ ከኛ አይደለም። ለዛ ነው ጌታ ሊፈርድ አይመጣም። ኤኒዌይስ እስቲ እንዴት ከሱ ጋር እነሱ ይጨርሱ። ኦልሬዲ ኦርቶዶክስ ነኝ ስላለ ከሱ ጋር እነሱ ይጨርሳሉ። ግን ጥምቀትን ለድነት ነው አይደለም ምናምን የሚሉ ሙግቶች ያው ብዙ ጊዜ ይደረጋሉ። ስለዚህ ጥምቀት ከተነሳ በጣም ሆት ኢሹ ነው። እስካሁን ሊበርድም የማይችል ኢሹ ነው። ምክንያቱ ብዬ የማስበው እኔ ለድነት ነው አይደለም የሚለው ተርም ላይ ብዙ ሰው ስለሚቆም ነው። ኳሊፋይ አያደርገውም። ለድነት ነው ስትል ምን ማለት ነው? ለድነት አይደለም ስትል ምን ማለት ነው? ምናምን የሚለው ነገር ኳሊፋይ አያደርገውም። ለድነት ነው ሲባል እምነትን ተክቶ ይቆማል ማለት ነው ወይ? ለድነት ነው ሲባል ሰው ባያምንም በትክክል ሲጠመቅ ብቻ ይድናል ማለት ነው? ለድነት ነው ሲባል ምን ማለት? ለድነት አይደለም ሲባል ሙሉ በሙሉ ከነገር አይደለም ሲባል ሙሉ በሙሉ ከነገር ድነት ወጥቶ ባዶ ስርዓት ነው ማለት ነው ወይ? ለድነት አይደለም ሲል አንድ ሰው ለድነት አይደለም ብሎ የሚያምነው ሰው ኮምፕሊትሊ ጸጋ እንቀበልበትም በቃ ሲምፕሊ ትእዛዝ ብቻ የሆነ ትእዛዝ ብቻ እየፈጸምን ነው እያለ ነው ወይ? እንደዛ ከሆነ ጌታችን ኢየሱስ ክርስቶስ ባዶ ስርዓት ሰጥቶናል እያለ ነው ያለው። መጠንቀቅ አለበት። ለድነት ነው የሚለው ሰው ጀስቲፋይ የሚሆነው ሰው በጥምቀት ሲደመር በእምነት ነው ምናምን የሚል አይነት ሀሳብ ይዞ ከሆነ የሚሆነውና ሰው ባመነበት ቅጽበት አይጸድቅም እያለ ከሆነ ያለው እሱም ስህተት ነው የሚሆነው። ስለዚህ ምንድነው በዛ ለድነት ነው በሚለው ነገር ውስጥ ምንድነው እየሆነ ያለው እየተባለ ያለ የሚለው ነገር በጣም ወሳኝ ነው። ተጠመቅም ቢል አምኗል ጸድቋል ብለን ለመናገር ድፍረት ከሌለን ስለዚህ በነገርንም ቦታ አክብረን መያዝ መቻል አለብን። ሰው በጥምቀት ጸጋ ይቀበላል። በደንብ ነው ጸጋ የሚቀበለው። ትላንትና አንድ ቦታ ላይ እንደዚህ እየጠየቅኩኝ ነበረ። ጸጋ ምንድነው? ሶሊ ነበረች። ጸጋ ምንድነው? ጸጋ ማለት ሰው የማይችለው እግዚአብሔር ብቻ እንደ ችሎታው መጠን የሚሰጠው እንደ ችሮታው መጠን የሚሰጠው ነገር ማለት ነው። ሰው በገዛ እጁ በገዛ ስራው የማይችለው ነገር ማለት ነው። እሺ እንደዛ ከሆነ ይህን ትርጉም ይዘን ስለዚህ ሰው በጥምቀት ከክርስቶስ ጋር ይተባበራል? አዎ። በጥምቀት አሮጌውን ሰው ይቀብረዋል? አዎ። እሺ ሰው በራሱ በገዛ አቅሙ ይህን ማድረግ ይችላል? ኧረ አይችልም። ይህንን ማድረግ የሚችለው ማን ነው? እግዚአብሔር ነው። እሱ ካልቻለ እግዚአብሔር ነው ሊያደርግ የሚችለው። እግዚአብሔር በጥምቀት ኢንስትሩሜንታሊቲ በጣም በተደጋጋሚ ያወርተናል። በጥምቀት ኢንስትሩሜንትነት እነዚህን ነገሮች ያደርጋቸዋል ብንል ትክክል እንሆናለን? አዎ እንሆናለን። ይህን ማንም የሚክር ሰው የለም፣ የሚቃወም ሰው የለም። ስለዚህ እነዚህ ነገሮች ጸጋ ተብለው እንዳይጠሩ ማን ነው የሚከለክል? ጸጋ እንቀበልበታለን ስንል እሱ ነው። መንፈሳዊ በረከት እንቀበልበታለን ስንል እሱን እያለን ማን ጀስት ኤምኬሲን በዛ ደረጃ አስቀምጣለች። ታዘን ብንፈጽማቸው መንፈሳዊ በረከት የምንቀበልባቸው ናቸው ከእግዚአብሔር ብላ ታስቀምጣለች። ምስጢራት ማለት ነው። ምስጢራት ብላ ስለምጠራቸው ምስጢራት ይላሉ። ስለዚህ ጥምቀት ጸጋ የምንቀበልበት ነው። ከክርስቶስ ጋር የምንተባበርበት ነው። አብረን ከክርስቶስ ጋር የምንቀበር ነው። አብረን ከክርስቶስ ጋር የምንቀበር ነው። አብረን ከክርስቶስ ጋር የምንቀበርበት ነው። በአዲስ ሕይወት ለመመላለስ ከክርስቶስ ጋር የምንነሳበት ነው። ስለዚህ ባዶ ስርዓት ብቻ አይደለም። ምን ይላል? ኦኬ ኃጢአታችን መታጠቡን ኃጢአታችን መሰረዩን የምንመሰክርበት ነው፣ የምንገልጥበት ነው። አዎ። ስለዚህ በመንፈስ ቅዱስ ኃይል የተደረገው ነገር በጥምቀት ሪአፈርም ይደረጋል ብለን የምንናገርበት ምክንያት እሱ ነው። ሳይን ኤንድ ሲል ነው የሚለው የሪፎርምድ ካምፑ አማኒ ቢኖር በደንብ ያብራራዋል። የሪፎርምድ ካምፑ አይዲያ ይህንን የሚያሳይ ነው ብዬ አስባለሁ። ስለዚህ እኛ በዚህ መንገድ እንቀበለዋለን። ስለዚህ አንድ ሰው በእምነቱ ከዳነ በኋላ ይጠመቃል ትላለች ኤምኬሲ። ከዳነ በኋላ ይጠመቃል ስትል ምን ማለቷ ነው? አንድ ሰው አምኖ እስከሚጠመቅበት ሰዓት አምኗል። እስከሚጠመቅበት ሰዓት 6 ወር ይኖረዋል በትንሹ ማለት ነው። በትንሹ 6 ወር ይኖረዋል። እኛ ቸርች በዛ 6 ወር ውስጥ ሰውየው አልዳንም ነው የሚባለው ወይስ ድኗል ነው የሚባለው ሲባል ካቴኮሜን ይባላል። ድኗል። በዛ 6 ወር የሆነ ነገር ቢፈጠር ይድናል ብለን እናስባለን? የዘላለም ሕይወት አለው ብለን እናስባለን? ኧረ በደንብ ነው የምናስበው። እሺ የዘላለም ሕይወት አለው ቢሞት ብለን የምናስብ ከሆነ ምን ቢያገኝ ለሚለው ጥያቄ መልሳለን። በእምነቱ ሰው ስለሚድን ሰው ያለምንም ስራ በእምነቱ እንደሚድን መጽሐፍ ቅዱስ ስለሚነግረን ያለምንም አይነት የሱ አስተዋጽኦ እንደሚድን ስለሚነግረን ጥምቀት የሱ አስተዋጽኦ ነው እያልን አይደለም። ግን ደግሞ ሰው በእምነቱ ያለምንም ስራ ይድናል ካለ አንድ የመጽሐፍ ቅዱስ ክፍል መታዘዝ አለብን። መጽሐፉ ያለውን ማለት መቻል አለብን። ስለዚህማ ሰው በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወዷልና ከተባለ በቃ በሱ የሚያምን ይድናል እንጂ አይጠፋም። በክርስቶስ የሚያምን ሕይወትን ያያል። በክርስቶስ የሚያምን ሕይወትን ያያል። አለቀ። ስለዚህ እምነቱ ሕይወት እንዲያይ ያስችሎታል። ብርሃን እንዲያይ ያስችሎታል።
የሆነ ነገር እንዲገለጥለት አስችሎታል። እምነቱ የዛን የክርስቶስን ስራ ጽድቅ ሆኖ እንዲቆጠርለት አስችሎታል። ከዚህ የተነሳ እስከሚጠመቅበት ሰዓት ድረስ አልዳነም አንል ድኗል። ታዲያ ጥምቀቱ ከነገርነት አይነጠልም ሲባል ምን ማለት ነው? ያን የዳነውን ድህነት፣ ያንን ያገኘውን ጸጋ፣ ያንን ያገኘውን በመንፈስ ቅዱስ ኃይል ሲያምን ያገኘውን ነገር በሙሉ የሚገልጥበት ሪያፈርም የሚያደርግበት መንገድ ስለሆነ ነው። አንድ ሁለተኛ፣ በመጠመቁ ምክንያት ከክርስቶስ ጋር ይተባበራል። ይህን ጸጋ ብለን እንጠራው። ስለዚህ በዚህ ምክንያት ከነገርነት አይነጠልም እንላለን። ስለዚህ አክቹሊ ከነገርነት እኔ ይነጠላል ብዬ የማስበው ቤተክርስቲያን ውስጥ አለ ብዬ የማምነው ነገር የለም። ስነ አፈታታችን ከነገርነት አይነጠልም። እስቲ አንድ ሰው ክርስቶስ ፍጡር ነው ይበልና የሆነ የመጽሐፍ ቅዱስ ክፍል ይዞ እንደ ሙስሊሞች ፍጡር ነው ይበልና ድነሃል እንበሉ 10 ዓመት ይኖር በቤተ ክርስቲያን ድኛለሁ ብሎ ከኛ ጋር አብሮ እየዘመረ ከ10 ዓመት በኋላ ኦኬ ይሄ ጥቅስ ግን ክርስቶስ ፍጡር ነው ማለት ነው ብሎ እስቲ ይናገር። ከዛ በኋላ ድናል እንለዋለን አንለውም። ከነገረ ድነት የተነጠለ ነገር በቤተ ክርስቲያን እናረጋለን ብዬ አላስብም። በጣም እናረጋለን። ስለዚህ ጥምቀት የዛ አንድ ክፍል ነው ብዬ አስባለሁ። እኔ በዚህ መንገድ አብራራዋለሁ። ግን አሁን ኦርቶዶክስ ወገኖቻችን አምነው እስከሚጠመቅ ይድናል ወይስ አይድንም ክሊር የሆነ መልስ መስጠት አለባቸው። በማስረጃ የተደገፈ ነገር መስጠት መቻል አለባቸው ብዬ አስባለሁ። ቅድም በሰማነው ላይ ሰው አምኖ እስከሚጠመቅ ይድናል ወይስ አይድንም? አይ አይታወቅም። ወይ ደግሞ አምኖ እስከሚጠመቅ ይድናል ወይስ አይድንም በሚማርበት ሰዓት ድኗል ነው ወይስ አልዳንም ነው የሚባለው? አይ አልዳንም። በእምነቱ ምክንያት ምን አገኘ? ምንም አላገኘም። ታዲያ ምነው ለምንድን ነው ሊጠመቅ? ኮምፕሊትሊ ከመጽሐፍ ቅዱሱ ወጣል። የለም በቃ ቃል ውስጥ የለም። ራሱ ክዳል እንዴ ቀላል ክዳል። ስለዚህ የሆነ ጃርገን ይዘን ለድነት ነው አይደለም ደህና ምናምን ብለን እንድንከራከር አይገባም። ጠለቅ ብለን ማውራት መቻል አለብን። ለድነት ነው አዎ ለድነት ነው ብሎ አንድ ሰው ተናገረ። ከዛ ኦኬ በቃ ፈተናውን አልፋል ማለት ነው ብሎ ጣጣ የለም። እንደዚህ ለድነት አይደለም በቃ አንተ ደግሞ ወድቃል እና እንደዚህ የሚባል ነገር የለም። ለድነት ነው ስትል እስከ የት ሄደ ነው ለድነት ነው ያልከው የሚለው ነገር መብራራት መቻል አለበት። እዛ ውስጥ አብራሩ ሲባል ግን እንደ ሚስጥር የሚያዩዋቸው ነገሮች ማብራሯቸው ነገሮች እንዳሉ እናውቃለን። እንደዛ ከሆነ ኑዋንስድ የሆነ መልስ ሲሰጥ በእኛም ሳይድ መቃወም የለባቸውም ብዬ አስባለሁ። እኛም እዚህ ያለነው ማስተካከል አለብን ብዬ የማስበው ነገር ምንድነው፣ አንድ ሰው ጥምቀት ለድነት ነው ትላለህ ወይስ አትልም ምናምን ከሚለው ቀላል የሆነ ጥያቄ እንትን ማድረግ አለብን፣ ሺፍት ማድረግ አለብን። እኛም አንድ ሰው ለድነት ነው ስላለ ምን ይሁን ባይ ዘ ዌይ ሉትራኖች ጥምቀት ከኃጢአት ይቤዣል ብለው ነው የሚያስቀምጡት። በቃ ያጥባል፣ ኃጢአት ያጥባል ብለው ነው የሚያስቀምጡት ሉትራኖች ሲያስቀምጡት ማለት ነው። ኦርቶዶክሶች ሲያስቀምጡትና ሉትራኖች ሲያስቀምጡት ግን የተለያየ። ስለዚህ ለድነት ነው ያለው ሁሉ አንድ አይነት ነገር እያመነ እንደሆነ፣ ለድነት አይደለም ያለው ሁሉ አንድ አይነት ነገር እያመነ እንደሆነ ማሰብ ትክክል አይሆንም። አንድ ለድነት አይደለም ብሎ የሚያምን ፔንቴኮስታል በጥምቀቱ ሰዓት የመንፈስ ቅዱስ ጥምቀትን አብሮ ኤክስፔክት ያደርጋል፣ እንደገና መወለድን ኤክስፔክት ያደርጋል ማለት ነው በሌላ። ስለዚህ ፒውር ሲምቦሊዝም አይደለም ማለት ነው ፔንቴኮስታሉ ሳይሆን። ስለዚህ ይሄ አሁን ለድነት ነው አይደለም ከሚለው በጣም ቀላል ከሆነው ንግግር ያለፈ ጥምቀት በጣም ውስብስብ ጉዳይ ስለሆነ ኦልሬዲ ደቀ መዝሙርነት ህይወት የሚጀመርበት ፖይንትም ስለሆነ ስለዚህ ከሆነ ከእንደዚህ አሁን ቀለል ምናምን አድርገን የምናስበው ነገር መሆን የለበትም። ስለዚህ ለድነት ነው ስትል ምን ማለትህ ነው? እስቲ አንተ መጀመሪያ ለድነት ነው የሚለውን አብራራው። ለድነት ነው ብለህ እንደ ቃሉ እንደሆነ እያልክ ያለው፣ ለድነት አይደለም ብለህ እንደ ቃሉ እንደሆነ እያልክ ያለው አብራራው። ውስጥ ያለውን ማብራሪያ እስቲ እንመልከተው የሚል ነገር እንትን ማድረግ ያስፈልጋል ማለት ነው። እሱ ማየት ያስፈልጋል ማለት ነው። God is great። ይህ ነገር በጣም ብዙ ጊዜ ያብራርተናል አጋፔ ጋር። እስቲ ቼክ አድርጊ። እሺ ጨርሻለሁ። አስቼ መልካም። ያ ዝም ብሎ ውሃ ውስጥ ገብቶ መውጣት እንዳልሆነ ምንም ጥርጥር የለውም። ግልጽ ጉዳይ ነው። ነገር ግን እነሱ የሚጠይቁን ነገር አለ። ቃልዬ እንደምታውቀው ጥምቀት ለድነት ነው ሁል ጊዜ መጥተው የሚጠይቁት ማለት ነው። እና ጥምቀት ለድነት ነው። ኦኬ እሺ ይሁን በቃ እሺ ይሁን እሺ ጥምቀት ለድነት ነው። ግን ብቻውን ስትላቸው አይ ምን ያስፈልገዋል? ሜሮን ያስፈልገዋል። ስለዚህ ትክክል አይደለም። ራሱ እኮ ይህን ነገር ከዚህ በፊት ስጠይቅ ሰምተሃል አይደለም? እንደተመለሰ ጥምቀት ያድናል። አዎ
ከዛ ጥምቀት ያለ ሜሮን ያድናል ስል የለም አይን ፈጣል። ይሄ ነው እኮ ጥያቄያችን ማለት ነው። ጥያቄያችን ይሄ ነው። እኛ ሁሌ ተጠያቂ እየሆንን ነው እንጂ እኛ አዙረነዋል። አሁን እኮ ሪዞርቱ ላይ ከዞረ ቆየ። አሁን ለዚህም እኮ ነው አሁን ጓደኞቻችን እኛ ቤት ይመጡ የነበሩ ጓደኞቻችን በሙሉ ጠፍተዋል። ለምን? ጠረጴዛው ዞሯል። መጠየቅ ብቻ ሳይሆን መጠየቅም አለ ማለት ነው። ዝም ብሎ መመለስ ብቻ ሳይሆን ከአንተ በፊት ይሄንን የተናገረ ማን ነው መባል ጀምሯል ማለት ነው። እና የከፈተ ሰው አለ። ስለ ጥምቀት ድሮ ስናወራ ገና ርዕሱ ሲጻፍ ቤቱ ይወረራል ታውቃለህ። እና የት ሄዱ እያልኩ ነው እኮ ቤቱ ወረራ ላይ ነው። ስለ ጥምቀት ሲወራ ያም ዘመን ተቀየረ። እስቲ እንትን አድርጉት፣ ምናልባት እንዲያዩት አድ ስቶሪ ላይ አድርጉት። እስቲ አድ ስቶሪ ላይ ይሁን። እስቲ አድ ስቶሪ ላይ አድርጉት። አድ ስቶሪያችሁ ላይ ሁላችሁም አድርጉት። ቅዱሳን ታብታቡ ይቀጥል። ዛሬ እንግዲህ ጥያቄያችን ሁለት ነው የሚሆነው። አንደኛው ይሄ ነው። አንድ ሰው አምኖ ከመጠመቁ በፊት ይድናል። አንዱ ይሄ ነው። ሁለተኛ መጽሐፍ ቅዱስን ቤተክርስቲያን የሰጠቻችሁ ብላችሁ ስለምትሉ ከዚህም የተነሳ እሷ ስለሰጠች ከቃሉ ትበልጣለች፣ ቤተክርስቲያን ከስክሪፕቸር ትበልጣለች እያላችሁ ስለሆነ ቤተክርስቲያን ናት የምታስተዳድረው እያላችሁ ስለሆነ ይህንን ከመጽሐፍ ቅዱስ እንጠይቃቸዋለን ማለት ታስረዱናላችሁ ማለት። እሺ አሁን የገባችሁ ረገረገረግ ተፈጸመ። ታላቅ ሰው አለ እዚህ ጋር። ከዛ ደግሞ ማሜ እንዲሁም ደግሞ MEQ እስቲ አንብበው ቃሌ ማን ነው? መቀስ ሪከርድ ነው። እሺ መቀስ ሪከርድ በጣም ጥሩ መልካም። ተፈጸመ አለ አንበሳ ወገኖች ደህና ነን። ባባ አቤት የሚለው የወንጌል ትግል እንዴት ነው? የወንጌል ትግል እንግዲህ ይዘናል። እያጠቁን ያሉት እንግዲህ እንኳን ደስ አላችሁ እያለ ሉትራናውያን እንኳን ለጾሙ አደረሳችሁ ብሎ የሰራውን አይተዋል አይደለ? አይ ፖለቲካ ጌታ ኢየሱስ በቃ ጾም ያለው ካሉ እኮ ዋጋቸውን ተቀብለዋል። በቃ ወይ ጌታ ኢየሱስ እንደዚህ ፖለቲካ ይሰራብን። ግን የእንትን ሆነ የማን ጨሚሷን ያላችሁኝ የእኛን ሰውዬ ፓርቲ ግን ባገኘው ደስ ይለኛል። ማናቸው እንጂ ሽማግሌው ሰውዬ ልክ የእንትለት የሚመጡት ትዝ ይላችኋል። ፓርቲ መጨረሻ ስብሰባ ላይ ያደርጉ ሲሉ የሚመጡ ሁሌ ጊዜ ለመንግስት የሚያሸበሽቡ ሰውዬ አለው። አንድ የእስልምና ኬፕ የሚያደርጉ አንድ አየለ ጫሚሶ ምናምን አየለ ጫሚሶ እኮ እስከ ቅርብ ጊዜም ነበሩ። ግን እሳቸው ከሳቸው ይልቅ ሁሌም የእንትን ይመስለኛል። ይሄ ሰሜን አካባቢ ያለው እኛ ሀገር አሉ ምንድነው እነዚህ ቆንጆች ናቸው። በጣም በጣም ቆንጆ የዛ ፓርቲ ናቸው። አመቱም 4 ዓመት ሙሉ እኮ ምንም አይሉም። በ5ኛ ዓመቱ ላይ ይመጣሉ ማለት። አሁን ይሄ ልጅም ትልቅ መስቀል ደረቱ ላይ አድርጎ ሰሞኑን ችግር እንደተፈጠረ ስላየ ሉትራናውያን እንኳን ኧረ በእናትህ ምን አይነት ሰው ነው? ባይሆን እንኳን መጨረሻ ላይ ብትመጣ ይሻለ ነበር። እንኳን ጾም ሁሉ ገሙን ፍታላችሁ ብለህ ብትላቸው ይሻል ነበር። እሺ MQ መቀስ ሰላም ነው? መቀስ ሪከርድ አለ ወንድም አለም። እሺ ይውረድ እንግዲህ የለም ማለት ነው።
አድርገህ ተቀምጠው። አዎ የኛው ሰው ነው ባይዘው ነው እንዴ? እሺ ላይ የሚያውለን አንዱ እሱ ነው እንዴ? ኦሆሆሆ አይ በጣም አሪፍ። ትላንትና ደግሞ ጥብስ ያደረጋት አጋፔ በስመ አብ የእንትናን አይቼ ማለት ነው የሜሎን ልሳን ስላሴ ውስጥ የተማሩትን የተናገረው ነው ማለት አይገርምም? ግን እዛ ስላሴ ኮሌጅ ውስጥ የምንማረው ልሳን ሁለት አይነት ነው ያ ልሳን ሁለት አይነት ነው ብሎ በሉ አሁን ቶሎ ዘግቼላታለሁ። ኤፊዬ እንዴት ነህ? አለና እንዴት ናችሁ? ሰላም ነው ወይ? በስመ አብ ደግሞ ምን ጉድ ነው ያመጣኸው ደግሞ ቅድም። እስቲ እሱን አንጣና እዚህ ላይ ልለጥፈው። አዎ ይሄውና ያችሁ ያ ምን ላይ ነው ያገኘው ኤፊዬ ይሄንን? ይሄ የአንድ ልጅ ነው የላከልኝ። የአንድ ኦርቶዶክስ ቴሌግራም ግሩፕ ላይ ነው፣ ቻናል ላይ ነው። ኦኬ ከፍቻ ያሳያቸዋለሁ። እስከዛ እሺ እንትኑ ግን ቢገኝ ጥሩ ነበር። መጽሐፍ ይመስለኛል ወይ መጽሐፍ ነው ወይ ከመጽሐፍ ላይ የተደረገ ደብዳቤ አርቲክሎች ናቸው። አንድ ጊዜ ደርሶኝ ነበር እኔም አርቲክሎች ናቸው። ያ ሷል ካለ አንዴ ደርሶኝ ነበረ። ሶላ ፊዴ ላይ የተወያየን እና የነበረ ጊዜ ላይ ደርሶኝ አይቼው ነበርና አርቲክሎች ናቸው። ጸራቤ መናፍቃን የሚባል አንድ እንትን አለና ያ ኦርቶዶክስ ናቸው። አዎ ኦርቶዶክሶች ናቸው። ቼክ አድርጌያቸው አቀበተ እምነት ምናምን የሚል የሆነ ቻናል አለ። ቢኒያም የሚባል ልጅ ነው የላከልኝ። አንድ አርበኛ አለ ይመሽናል። እሺ ያው እስቲ ያሳያለሁ ቆይ ቻናሉ። አይ መልካም። የሚገርማችሁ እኮ ዲያቆን ዶክተሩ ማለት ነው ኦርቶዶክስ በስራ ያድናል ብላ አትልም የሚለውን ቪዲዮን ሰምታችኋቸዋል? አትልም መዳን በእምነት ነው ብለው የሚናገሩ ቪዲዮ ያላችሁ ልጆች ኦርቶዶክስ ተዋሕዶ ቤተክርስቲያን መዳን በስራ ነው ብላ አታምንም ይላሉ። ማን ነው በስራው የሚድነው? ዲያቆን ያደርጋል ናቸው። ደግሞ ከጎን ደግሞ ይኸውና እንግዲህ ደግሞ እንደዚህ ይላሉ። ወጥ የሆነ እኮ ሄደን የምንከራከርበት እኮ እንትኗን ምንድን ነበር የምትለው አንተ? ምንን አሳየኝ ነው የምትለው? የእምነት ምንድን ነበር ያልኩ ባለፈው አኪን የጠየቀው ዶክመንት ነው። ኦፊሻል ቤተክርስቲያን ዶክመንት የአባቶቼ የኒቂያ ጉባኤ ምናምን ያለ ትዝ ይላል። ዶግማ አላቸው ወይ? ዶግማ ሊስታችሁን አሳየን ስለው አይ ዶግማችን እንትኖቹ ናቸው አለ። የቤተ ክርስቲያኑ ኦፊሻል እሺ፣ የቤተ ክርስቲያኑ ዶግማችን ካውንስሎቹ ናቸው የሚለው የቤተ ክርስቲያኑ ኦፊሻል የሆነ አስተምሮስ የለም። ያ ሄደን እንኳን መከራከር እንድንችል ማለት ነው። አያችሁ አሁን ሄደን ገልጠን እንድናይ እሱ ነገር ቢኖር አሪፍ ነበር። እስቲ እንግዲህ ዛሬ ኦርቶዶክሳውያን የሉም እንዴ? ቢጂኤስ እንዴት ነው? እሱ ከሆነ ወረደ እሱ። ቆይ ቃልዬ ልዝጋለት። አያችሁ ቃልዬን ስንዘጋው ሰላም አገኘን። ያ አምሮ እስቲ አስቼ እስከዛ ምን እንደሚል ማለት ነው ሀሳቡን እስቲ የሚያነብ ወይ ደህና ነህ? እንዴት ነሽ? እኔ ቴሌግራሙ ላይም ቴክስት አላየክም። በህይወት መኖርን ቼክ ለማድረግ ነው የገባሁት። አለው እየሰማሽ ምን ሆናለሁ? አንድ ጊታሬ ላነሳው ነው በቃ በአንቺ ምክንያት ጊታሬ ላነሳው ነው። የትኛው ይሻላል? እንዲሁ በዋዛ መሞት አለ ወይ ይሻላል ወይ የትኛው ይሻላል? እሱ ዘመን አሪፍ ነው። እንዲሁ በዋዛ መሞት አለ ወይ ይሻላል ወይስ ደግሞ
አልሞትም በሕይወት ኖራለሁ የጌታዬን ሥራ ወራለሁ ሞቴን መርዶ የሰማችሁ አለሁኝ ደስ ይበላችሁ። ይሄኛው ነው አራቢ መናፍቃን አቀበተ እምነት ዘኦርቶዶክስ ተዋሕዶ ይላል። ከዛ አምስቱን ሶላዎች ነው በቃ ዲስከስ የሚያደርገው። ኦኬ እንደዚህ የገባው ኦርቶዶክስ እኮ እዚህ ያልመጣ ብሎ ነው ማለት ሶላዎችን እስቲ እምነት ብቻ የሚለውን የመጀመሪያውን እስቲ ያሰመርክበት ይሄ ነው። ይሄኛው እሱ የመጀመሪያው ይሄኛው ነው። እምነት ብቻ በቤተክርስቲያን ታሪክ ውስጥ ይልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ብቻ የሚለውን ትምህርት አትቃወምም። ችግሩ ግን እምነት የሚለውን ቃል ኦርቶዶክስና ፕሮቴስታንት ሲተረጉሟቸው ስለሚለያዩ ነው። የትኛውም ኦርቶዶክስ ቢሆን በእምነት ብቻ እንደሚድን አይክድም። ይሄኛው በጣም መሰመር አለበት በዚህ ነገር። ግን ይህንን ቃል ቤተክርስቲያን ከመጠቀም የተቆጠበችው ከፕሮቴስታንት እንቅስቃሴ ጀምሮ ነው። ቤተክርስቲያን ለረጅም ዘመናት እምነት ብቻ የሚለውን ቃል ስትጠቀመው ኖራለች። ቅዱሳን አባቶችን ሊቃውንተ ቤተክርስቲያን ይህንን ቃል ቢጠቀሙበት ሲያስተምሩበት ኖረዋል። እነርሱም በሌላ ጊዜ እግዚአብሔር ቢፈቅድ እንመለከታቸዋለን። አረ ከዛ ኦርቶዶክስና ካቶሊክ ይላል። ኦርቶዶክስና ካቶሊክ ቤተክርስቲያን ሁለቱም እምነት የሚለውን ቃል በውስጡ ስራ እንዳለ አድርገው ነበር የሚተረጉሙት። ወይም እምነት ማለት ማመንም መታመንም ነው ብለው ያስተምሩ ነበር። ኋላ በ19ኛው እያለ ይቀጥል። አንበባው ወይስ እስቲ ትንሽ በኋላ በ16ኛው መቶ ክፍለ ዘመን ማርቲን ሉተር የካቶሊክና የኦርቶዶክስ የእምነት ትርጓሜ ልክ አይደለም፣ ይልቁንም ከመጽሐፍ ቅዱስ ውስጥ ሰው በስራ ይድናል የሚል ትምህርት የለም ብሎ አስተማረ። ከዚያን ጊዜ ጀምሮ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከጀርመን ሰምታ ማለት ነው ከፕሮቴስታንት እምነት ብቻ ከሚለው ቃል እንዳይደባለቅ እምነት ብቻ የሚለውን ቃል ከመጠቀም ተቆጠበች። በአሁን ዘመን ክርክር ያለው እምነት የሚለው ቃል ምንድን ነው ትርጉሙ ተብሎ ነው እንጂ እምነት ብቻ የሚለው ቃል አይደለም። ይህንን ከተረዳችሁ ነው ፕሮቴስታንቱን ከስሩ ነቅላችሁ መጣል የምትችሉት። ክርክራችን እምነት ብቻ የሚለው የቃል አጠቃቀም ሳይሆን ትርጉሙ ነው። ለዚህ ተመሳሳይ ምሳሌ ለመስጠት በአማርኛ እንግሊዘኛም ተናጋሪ እዚህ ጋር ምንድን ነው ጉድ እያለ ይናገራል ነው። ስለዚህ አንድ እንግሊዘኛ ተናጋሪ ጉድ ሲል ስለ መጥፎ ነገር ተናገረ ልንል ነው። አይሆንም። ተመሳሳይ ቃል ተጠቅመን ተቃራኒ ነገሮችን ልናወራ ስለምንችል ይላል። ስቴትመንት አይደለም ነው ዋናው ጉዳይ። ስቴትመንቱ ፎርሙላው ሳይሆን ፕሮፖዚሽናል ሚኒንግ ነው። ፎርሙላው የሚበይነው ብያኔ ነው እንጂ እያለ ነው። ብቻ እንደዚህ ይቀጥላል። ዩ ካን ሪድ ኢት። ትንሽ ገጽናት እንደሆነ አይ ጥሩ ነው። እዚህ እኮ አሁን እኮ ከስቴትመንቱ ጀምሮ ነው እኮ ቅዋሜያቸውና እኔ ድሮም እንደዚህ ነበር ማቅ እውነት ለመናገር እምነት ብቻ የሚለው የቃል ጦርነት ሳይሆን የትርጉም አቀማመጣችን መሰለኝ። በተለይ ጀስቲፊኬሽን ብያኔያችን ላይ ካቶሊክ እንኳን አትሊስት ትቀበለዋለች ፎረንዚክ አክት እንደሆነ ማለት ነው። እግዚአብሔር ከውጭ መጥቶ ኃጢአተኛውን ያጸደቀበት የጽድቅ ብያኔ መሆኑን እሱን ትቀበላለች። እሱ ብቻ አይደለም ትላለች እንጂ ጆይንት ዲክላሬሽን ሁሉ አለ የሉተር የእምነት ብቻ ብያኔ ልክ ነው ያሉበት ማለት ነው። ኦልሞስት 2000 ምናምን ላይ ያለ እንደዛ ነው። ይሄ ነው። አይ በጣም ጥሩ። አውዴ አመሰግናለሁ። እኔ እንደ ያንተ ባሪያ ነኝ። ሃሌሉያ። ጌታ ይባረክ። በእውነት እኛ እንደሆነ የእግዚአብሔር ቅድስት ድንግል ማርያም ያለችው ቃል በጣም ደስ ይለኛል። የእሷ ናት ያለችው
ያው ቃል ላይ ሌላም ትርጉም ላይ ይኖራል። እኔ ያው ቃል ላይ ነው ያነበብኩት። እኔ እንደው ያንተ ባሪያ ነኝ አለችው። ደስ ያለን አድርግ። አስቸጋሪ ተልእኮ ነው፣ ግን እኔ እንደው ያንተ ባሪያ ነኝ፣ አንተ ደስ ያለን አድርግ። ይሄ ይሁንልኝ ምኞቴ ነው። እኔ ቅዱሳን በእውነት በእናንተ ላይ በተለይ በእናንተ በወጣቶች እኔ ያየሁትን ውድቀት ሳታዩ፣ እኔ ያፈርኩትን አፍረስ ሳታዩ እና በእውነት ያልተበላ ዘመን ኖሯችሁ ማለት ነው። የእሱ ዕቃው ነው መገኘት፣ እሱ የሚጠቀምበት ማለት ነው። እንዴት ይበራላት፣ እንዴት ይበራላት። ልጃገረድ ነበረች። እንዴት ይበራላት ልጃገረድ። የሚያመጣው ሞት ቀላል ነገር አይደለም። ከጋብቻ ውጪ ማለት አርግዞ መገኘት በዛ በአይሁድ ልማድ በድንጋይ መወገር ነው። ግን እንደው አንተ መሆንን አረጋግጫለሁ። እኔ እንደው ያንተ ባሪያ ነኝ። በሞትስ ያንተ ፈቃድ በእኔ ሆኖ በሞትስ ያንተ ፈቃድ በእኔ ደምቆ ይህንን እድል አለ እንደ ያጣ ነው። አባቶቼ ያሳለፉት ይህን እድል አይደለ እንደ ይበላ እኔ እንደ ያንተ ባሪያ ነኝ ስትል ቀጥሎ የተጻፈላት ቃል የሚያስገርም ነበር። ያመነች ብጽዕት ናት ተባለላት። ያመነች ብጽዕት እና የሚያልፍ ጊዜ አይኑራችሁ ቅዱሳን። ከጊዜ ቀድማችሁ ፈቃዱን ተረድታችሁ ያ ምኞቱ እቅዱ በእናንተ ይፈጸም። ያ ነው ክብር፣ ያ ነው ሕይወት፣ ያ ነው ማዕረግ፣ ያ ነው ተድላ፣ ያ ነው ሰማይ ደስ የሚሰኝበት። በኃጢአት ከሚገኝ ጊዜያዊ ደስታ ይልቅ የፈርዖን የልጅ ልጅ ከመባል ምን አይነት መረዳት ነው! አቤት ጳውሎስ፣ አቤት ጳውሎስ እንዴት እንደተገለጠል ከህዝቡ ጋር ስለ ክርስቶስ መከራን መቀበል የተረዳ በቃ እና አይኖቻችን ይብሩ ቅዱሳን። የሚያልፍ ጊዜ አይኖረን። በእያንዳንዱ ነገር እግዚአብሔር በኛ ያክብር። እናንተ ወጣቶች ያ እሱን ለማለት ነው። ተባረኩ። እስቲ እንግዲህ ደግሞ እንቀጥላለን። ጥምቀት ተብሎ እንደዚህ ከጠፉ ነገር አደገኛ ሆኗል ማለት ነው። ቃልዬ ይሄ ነገር ከባድ ሆኗል ማለት ነው። እያመጣን ያለነው ነገር ማለት ነው። እና ኦርቶዶክሳውያን ካላችሁ ግቡ። ዲያቆን ናቲ ከካህኑ ጋር ዲቤት ነበራቸው እዛው ያው እንደተለመደው ማለት ነው። እና ከዛ በኋላ አንድ ጥያቄ ጠይቀዋል። ምን ብሎ ነው የጠየቀው? የጠየቀው ጥያቄ ስሙት። እየደራረብክ ነው። እኔ አንተ ስትል ዝም እያልኩ ነበረ። እኔ ስፈቅድና ማውራት ያለበት ሰው አምኖ እስከሚጠመቅ ድረስ ቢትዊን በአመንና በጥምቀት በኋላ ታይም አለ። 1 መንዝ 2 መንዝ 3 መንዝ ብዙ ጊዜ ኢንቢትዊን ምንድን ነው የሚያገኘው? በአመነ ጊዜ እስከሚጠመቅ ምንም አያገኝም። ምስጢር እስኪፈጽም ድረስ አታመጣችሁ። ያ አያችሁ ሰው እሺ አመነ። አንድ ሰው አንድ ሂንዱይዝም ወይም ደግሞ አንድ ሙስሊም ማለት ነው እና በዛ ጊዜ ውስጥ 3 ወርም 4 ወር ሊፈጅ ይችላል። በዛ ጊዜ ውስጥ ምንድን ነው የሚያገኘው ብሎ ጠየቀው ማለት ነው። ዲያቆን እንግዲህ ዲያቆን በብዙ ቦታዎች ላይ እንደምታዩት ገብቶ ዲቤት የሚያደርግ ነው። ብዙ ልጆች ቤት ውስጥ ገብቶ የሚያስተምር ነው ይመስለኛልም። ደግሞ አሁን ምናልባት ስላሴ እየተማረ ይመስለኛል እንደና ሐኪም ማለት ነው። እና የመለሰው መልስ እንደምታዩት ነው። ምንም አያገኝም። በቃ ማለት ክርስቶስን ማመን ማለት ክርስቶስን ብቻ ዝም ብሎ ማመን ሰፊሸንት አይደለም። የመስቀሉ ስራ
ለእኔ ሞቶልኛል እና ተፈጸመ የሚለው ያ የድነት ስራው ተፈጸመ ያ የሚለው ያ የድነት ስራ ትርጉም የለውም ምን እስካላገኘ ድረስ ማለት ነው። ሰውየው እስካልተጠመቀ ድረስ። ስለዚህ ክርስቶስ ሳይሆን የሚያድነው ምኑ ነው ማለት ነው? ጥምቀት ነው ማለት ነው። ይሄ በእውነቱ መጽሐፍ ቅዱስ አይመስለኝም። እሺ ትለዋለህ ደግሞ በመጨረሻ ላይ እሺ አንድ ጥያቄ ልጠይቅ በመሃል ትለውና እሺ ሰውዬ ቢሞትስ ድንገት ብትለው አይ ይገባል ይልሃል። በሕይወት መኖሩ ነው ምንም የማያስገኘው። ከሞተ ግን ኧረ እንደዚህ አይነት ነገር እኔ ኤፊ ያለ ጥያቄውን መቀጠል አለብህ እኮ ጥያቄውን መቀጠል አለብህ። የሜሮንን የትኛውን? አይ ራሱን ይሄንን ነው እንጂ ትላንትና እኮ ቀን ላይም እየጠየኳቸው ነበር ይሄን ጥያቄ እና ዮባ አልመልስም አለ። ቤታቸው ሄጄ ነበረ። ከዛ እዛ ግን የተወሰነ አወራን ከዮብ ጋር ብዙ ክሊር የሆነ መልስ የለም። ግን ደግሞ ይህን ጥያቄ አይ ምንም አያገኝም የሚል ሰው ካለ ቢሞትስ ብለህ ስጠይቀው አይ ቢሞትማ ይድናል ይልሃል አይደለ? መልካም እሺ፣ ቢሞት የሚድነው ምን ቢኖረው ነው? ምን ቢያገኝ ነው ቢሞት የሚድነው ሲባል አይ ስላመነ ይልሃል። ስለዚህ ስላመነ ምንም አያገኝም እንዴት ትላለህ? ይኸው ከራስህ ጋር ተላተምክ እኮ እዛው ነው ከራስህ ጋር የተላተምከው። ምክንያቱም ቢሞት ምንም አያገኝም ያልከው ሰውዬ ማነው? በእምነቱ ምንም አላገኘም ያልከው ሰውዬ ሳይጠመቅ መገና ሲሞት ግን ያገኛል እያልክ ነው ያለው። ምን ቢሆን ነው ሲሞት ያገኘው ሲባል በእምነቱ። ስለዚህ በእምነቱ መዳን አግኝቷል ይሄ ሰውዬ እኮ አለቀ እኮ። ኤክሰፕሽን ነው ምንድነው እሱ በኋላ የሚመጣ ጉዳይ። ነገር ግን በእምነቱ ያገኘው ነገር ስላለ ነው ሲሞት ሄዳ ነው። ያላመነው ሰውዬ ቢሞት አይድንም ትላል። ያመነው ሰውዬ ቢሞት ይድናል ትላል። ሳይጠመቅ ማለት ነው። ዊች ሚንስ ምን ማለት ነው? በእምነቱ ያገኘው የሆነ ነገር አለ ማለት ነው። ያገኘው የሆነ ፌቨር አለ ማለት ነው። ስለዚህ እዛው ከራሱ ጋር ተጋጨ። ከመጀመሪያው ስቴትመንቱ ጋር እዛው ይጋጫል ማለት ነው። እቺኛዋን የአሁኗን ግን ሪካርድ አድርጋችሁ ያዙልን እንፈልጋታለን። እቺ አሁን ያሰማዋትን የአሁኗን ነው ቃልዬ? አዎ እንዴ በጣም ትፈለጋለች። ያ በጣም በትክክል ለዛም ነው የያዝናት። ኦኬ ኤፍዬ አለ ምን ትላለህ አሁን በሰማው ነገር? አለው ምን እላለሁ? ምንድነው ከዚህ በፊትም አውርተናል። የእነሱን ሳልቬሽን በተመለከተ አንዳንድ ነገር አርቲኩሌት የሚያደርጉበት ምናምን መንገድ እንትንም አይሰጥም። የድነት ላይ ጌታ የሰራልህ ስራ ላይ አሹራንስ የሚሰጥ አይደለም። አትሊስት የካቶሊኩ አፕሮች የተወሰነ እንትን አለው። የሆነ ገብተዋል እንትን የሚሉት ነገር አላቸው እነሱ። ወይ እንትን ትላለህ እዛ ኃጢአትህ የሚቀጣበት ምናምን እንደዚህ የሆነ ቦታ አለ ፑርጋቶሪ ምናምን የሚሉት ነገር ኒሃው። ይሄኛው ግን አሹራንስ አይሰጥም ነው። አንዱ እሱ ነው ዋናው ክሌም እሱ ነው። አንድ ሰው በክርስቶስ አምኖ ድነቱንም እንዲጠራጠር ስራው ላይ ቢውልድ እንዲያደርገው ምናምን ያደርጋል። ሳክራመንቱ ላይ እስኪደርስ ድረስ ያ ሰው በመሀል ምንድን ነው ምን አይነት ኢፊካሲ ተቀብለዋል ወይ ምናምን የሚለውን ነገር ደፍረው ክሌም ማድረግ አይችሉም። ያው ደፍረው ክሌም ማድረግ አይችሉም። እስቲ ግን የቴዎሎጂያስ የእነሱን አንዳንድ ቴዎሎጂያንስ እስቲ ከፍተን ደግሞ ለማምጣት እንሞክራለን። ከጥምቀት በፊት ያለ ሰው ወይ ካቴኪሜንስም ይሁን ከጥምቀት በፊት ለጥምቀት ሬዲ የሆነ ያለ ሰው ምን አይነት ኢፊካሲ ትሩፋት በረከት አግኝተዋል የሚለውን ማለት ነው። እና በቃ በመጠራጠር ውስጥ ነው። ሳክራመንቱ አራቱ ሳክራመንት ፉልፊል ካልሆነ ይሄ ሰውዬ ኢቭን ተጠምቀውም ሜሮን የሚሉት ነገር አላቸው ምናምን ትንሽ እንትን ነው እንደዛ መሰለኝ አይደል? ጥምቀቱ ራሱ በቃ የሆነ ማተም የሚያገኘው እውነተኛ እንዲባልልህ በቃ የዋፍቱ ከምቱ ዘሜሮን ነገር እና ዩካሪስት ነገር ምናምን ማለት ነው። ይሄ ደግሞ አሹራንስ ማሳጣት ነው። በጣም ብዙ ስቴፕ ውስጥ ድነትን መክተት ማለት ያልሞላ እየሞላ የሚሄድበት አይነት ነውም ደግሞ አይልሁም እንደዚህና ትንሽ ቴዎሎጂያቸውም ሎጂካሊ እርስ በርስ የተላተመ ሆኖ ይቀርባል። እንደዛ ያ ጥምቀት ያድናል። አዎ ጥምቀት ያለ ሜሮን ያድናል። መልስ የለም። ይህን ነገር ሰምተህ አታውቅም ስናወራ ይፊ ያ ባለፈው ማስተነው ነበር እኮ ሜሮን ጋር ሳይደረስ ምናምን ይለኛል አንዱ ደግሞ እዛ
ፌስቡክ ላይ ነው ምን ላይ ነው ኢንቦክስ ላይ ሜሮን ጋር ሳይደረስ ምናምን እንደዚህ እና ማን ነው ያለው እንደዚህ ያለ አባት አለ ወይ ምናምን ያው ቃሉ እንኳን አይልም አባት እንኳን አምጣ ምናምን ምንም እኮ ከየት እንደሚመጣ አንዳንዱ ነገር እኮ አይታወቅም። ጀስት ፓትሮሎጂ ተከታይ ነን በሚል ግን ዝም ብሎ ይጨማመራል። የኮንሰንሰስ ፓትረ መሳቢያቸው ራሱ ቼክ መደረግ አለበት ከስሩ ማለት ነው። ያ ግን ሰምቻለሁ ቃልዬ ኢዮባን ጠይቀው ምንድን ነው ያለ? ምንም ክሊር መልስ አይደለም ያገኘሁት። ይድናልም አይደንምም አይደለም። ያዳንም ነው አላለኝም፣ ያዳንም ነው አላለኝ። ግን ለዲቤት የሚመች አፕሮች ስላልነበር ይዘን የገባ ነው። እኔም ሰዓት ስላልነበረኝ ወዲያው ወጣሁ። ግን ወደፊት በስፋት የምንሰራበት ነው የሚሆነው ብዬ አስባለሁ። የዚህኛው ግን ሲግኒፊካንት ነው። ከናታኒም ጋር የተወራው በጣም ሲግኒፊካንት ነው። ምንም አያገኝም የሚለው ማለት ነው። ስለዚህ በደንብ እሱ ተይዞ ነው ሌሎች መጠየቅ ያለባቸው። አሁን በትክክል እሺ ቮልካኒክ እዚህ ላይ ለመጨመር ይኸውልህ እንትን ሜሮንም ይላሉ አይደለ? ሌላው ደግሞ ጥምቀቱ በራሱ ሶርስ ኦፍ ሳሊቬሽን ነው። ከነሱ አስተምሮ ሶርስ ኦፍ ሳሊቬሽን ነው ያልኩ። ሶርስ ኦፍ ሳሊቬሽን ክርስቶስ ነው። እዛ ጋር በክርስቶስ በኩል የሚለው የሆነ ቦታ እና ሶርስ ኦፍ ሳሊቬሽኑ ጥምቀት ይሆንና ጥምቀቱ ራሱ ኢፊካሲ የሚያገኘው ጥምቀት በራሱ ወርድ ኦፍ ኢንስቲትዩሽን በመሆኑ ሳይሆን የኦሪየንታል ኦርቶዶክስ ከኦሪየንታል ኦርቶዶክስም የኢትዮጵያ ኦርቶዶክስ አንድ ካህን ሚስጥረ ክህነት ስለሚቀበሉ ማለት ነው እሱ ካጠመቀ ብቻ ነው ቫሊድ የሚሆነው። መጽሐፍ ቅዱስ ፈልጋ አታገኙም። ይሄንን ደግሞ ያው ማለት ለዚህ ለጥምቀቱ ኢፊካሲ ራሱ ማለት ነው ሜሮን ብቻ አይደለም የኦርቶዶክስ ተዋህዶ እንትን ካህን ካጠመቀ ብቻ ነው ቫሊድ የሚሆነው እና ኢፊካሲ ራሱ የሚያገኘው ማለት ነው። ሌላ ተጨማሪ ደግሞ አንድ ሌላ እና ትንሽ መስመር ያልያዘ ከመጽሐፍ ቅዱስ የተፋታ እንትን አለው። ይሄን ደግሞ ኢፊካሲውን በክህነቱ ደረጃ አፖስቶሊክ ሰክሴሽን ደግሞ ላይ ብትሄድ ኢትዮጵያ ውስጥ በኢትዮጵያ ኮንቴክስት ነው እየተናገርኩ ያሉት። እስከ 4ኛው ክፍለ ዘመን ጭራሽ ኢትዮጵያ ውስጥ አፖስቶሊክ ሰክሴሽንም የለውም ጭራሽ ማለት ነው። ከአቡነ ፍሬምናጦስ ዘመን በፊት የነበረው በመሃል ሌላ እና አቡነ አብዱልን እያሰባችሁ ማለት ነው። በመሃል ካራ ቅባቶችን ካቶሊኮችን እያሰባችሁ ማለት ነው። በመሃል ማለት ነው ከ1954 በፊት ኃይለሥላሴ ከማቋቋማቸው በፊት የዛ በፊት የነበረውን የኦርቶዶክስ ተዋህዶን አስተምረው ገደል ይከተዋል። አሁን ላይ ያለው አስተምሯቸው ማለት ነው። እና ብዙ ጤና ቢስ የሆነ ነገር ነው። በጥምቀት በራሱ የሚለውን ነገር የተረዱት አልመሰለኝም። እንግዲህ እንደምታውቁት የትም ቦታ ላይ እንግዲህ ያኔ ስንጠየቅ ምናምን ኦኬ፣ አሁን ግን እናዞረዋለን ብለና ዛሬ ይሄንን ይመልሱ። እኛ ብዙ ጊዜ ሰንሰለቱ እንዳይበጠስ ብለን አናከረውም፣ ፖለቲካም አንሰራም እንደምታውቁት። ግን አሁን ጠበቅ ስናደርግባቸው ከዚህ ቤት ራሱ ቀርቶ ልክ እኛ ስንከፍት ነው ደግሞ የሚከፍቱት። አንዳንድ ልጆች አሉ ብነግራችሁ የምታውቋቸው ማለት ነው። ልክ ሪዞርቱ ሲከፈት ይከፍታሉ ወደዚህ እንዳይመጡ ማለት ነው። እና ጎረቤቶቻችን ችግር የለውም። ሰላም። ይሄ አንቺ ከ18 ዓመት በኋላ ነው። ይሄ አንቺ ከ18 ዓመት በኋላ ነው። በጣም ትወጃል ነበር። ስዕል ስላለው ግን ብዙም ጎበዝ አይደለሁም። ብዙ ሰዎች ይስቁብኛል። ይህንን የሳልሽው አንቺ ነሽ። ይህንን የሳልሽው አንቺ ነሽ። እኔ እኮ የምትንቀሳቀሰውስ እሺ፣ አያችኋት? ይሄንን የቻልሽው አንቺ ነሽ። ይሄንን የቻልሽው ልክ እንደምታይ አድርጋ እንዴት አይነት እንዴት ላሳይሽ። ሌላ ይሄንን የሳልሽው አንቺ ነሽ። እሺ፣ ይኸውልሽ ደግሞ በጣም የምትወጂው በጣም ጎበዝ ሆነሻል። ይሄንን የሳልሽው አንቺ ነሽ። እኔ ሳልሽው አንቺ ነሽ። ይሄንን የሳልሽው አንቺ ነሽ። ይሄንንም ስለሻል። ይሄንንም ስለሻል። እንኳን ልምሽ ነው። ሰርፕራይዝ አለኝ ላንቺ። አየሻት? ጩጫዋ ናት። ማን ናት ትላለች? ጩጫዋ ታያላችሁ። ልጆች ወልደሻል። አልነገረቻቸው ነው። ሰርፕራይዝ አለኝ። አየሽ? ትዝ ይልሻል? ጌታ ቃል ገብቶልሻል ነበረ። ዓለምን አዞርሻለሁ ብሎሻል ነበረ። ዓለምን ሁሉ ዞረሻል። ጌታ የገባልሽን ቃል ሁሉ ፈጽሞታል። አልተወሽም፣ አልጣለሽም። ትዝ ይልሻል? ዓለምን አዞርሻለሁ አላለሽም? ዓለምን ዞረሻል። ዓለምን አይተሻል። የገባልሽን ቃል ሁሉ ፈጽሟል። አሁንም የተሸከመሽ ጌታ ነው።
ካለሽበት ሁኔታ በላይ ህልምን ስላለምሽልኝ መልካምን ስለተመኘሽልኝ አመሰግንሻለሁ። መልሷን ይዩት። ህልሜን እውን ስላረግሽልኝ አመሰግናለሁ። መኖር የምፈልገውን ህይወት ስለኖርሽ አመሰግናለሁ። ማየት የምፈልገውን ህልሜን እንዳይ ስለረዳሽኝ አመሰግናለሁ። እወድሻለሁ። እንደዚህ እንደምትሆን አውቆ ማስቀመጥ ይሄ ነገር መቼስ የአይን መብራት ያስፈልገዋል እንጂ አቤት ያየውለታ በቃ ምን አይነት የተባረከች ልጅ ናት እቺ ልጅ። ዲሲፕሊን፣ ፐርሲስተንስ እና በእግዚአብሔር ላይ መታመን። ያ 3 ነገር ያ ትክክል አስቀምጣው። ህልሜን ስለኖርሽልኝ የሚለውን ያኔን የተናገረችው እቷ ውስጥ ያለችው እችኛዋ እንደምትኖርላት እርግጠኛ ነበረች። እች ትንሿ ማለት ነው ከ18 ዓመት በኋላ ማለት ነው። አስቼ እናትና ልጅ ናቸው። እኔ ምንም አልገባኝም። እችኛዋ ከ18 ዓመት በፊት እቺ ጩጫዋ ማለት ነው። እቺ ትልቋ አይ ቤትሻን ነው እንጂ እውነቷ ግራ እኮ እውነት እኮ ነው። ለብዙ ሰው ከብዷል። እችኛዋ እችኛዋ ከ18 ዓመት በፊት ቪዲዮ ቀርታ አስቀምጣለች። እቺ ትልቋ ማለት ነው ከ18 ዓመት በፊት ማለት ዛሬ የምታወራውን አይነት ወሬ ምላሽ እኮ አስቀድማ ተናግራለች። እችኛዋ ማለት ነው ከሁሉ ያስገረመኝ ህልሜን ስለምትኖር ታስገቡልኝ። እኔ በጣም ነው የተደመምኩት። ይሄንን መቼ ነበር ያየሁት? 2 ወር ምናምን ይሆነዋል እንደዚህ ሆነኛልና ግን ሁሌ ያስበው ነበርና ከትላንት ወዲያም ነግሬያችኋለሁ አይደል? ይሄንን ነገር ልጅ አንስቼ ቪዲዮውን ፈልጌ አጥቼው አሁን ሰው ልኮልኝ ነው እዚህ ውስጥ ካላችሁ ልጆች ውስጥ ማለት ነው። እሺ ሀሳብ መስጠት የምትፈልጉ በዚህ ላይ አሁን ቤት እየገባሽ ግብር ከፋይ አሁን እንዴት ነው የገባሽ? አሁን ገብቶኛል። ሲስ ግን ምንድነው ተሸውዳችኋል ምናምን እያለች ነው። ምንድነው የተሸወድ ነው ሲስዬ? ኧረ ተሸውዳችኋል። አስቲዋ ተሸወድክ እንዴ? አይ ቲንክ ይሄ በልጅነት እድሜዋ እያለች የቀረጸችው አይመስለኝም። አይ ቲንክ ኢፌክት አለ፣ የሆነ ኢፌክት አለ እና ልጅ እንትን የሚያስረጅም ልጅም እንትን የሚያደርግና ያንን ነው የተጠቀመችው እንጂ አንቺ ከ18 ዓመት በፊት እያለቻት ያ አለ እኮ እንደዛ ይሰራሉ። ወደፊት ልጅቷ ተናግራለች ወይስ አንቺ ገምተሽ ነው? አለ ወደፊትም በጣም አርጅተውም የሚሰሩ አሉ። ገና ወደፊት ሲያረጁ ምን እንደሚመስሉ ምናምን እያዩ አሁን የሚሰማቸውን ፊሊንግ የሚያስቀምጡ ማለት ነው። የኔ ጥያቄ ግን ልጅቷን እንደዛ ነው ያደረኩት ብላሽ ነው ወይስ አንቺ እንደዚህ ይደረጋል ብለሽ ነው? ኖ አይ እንትኑ እንደዛ ነው። ይሄ የተሰራበት ሀሳቡ ያ ነው። ግን ያው አላማው ነበራት። አላማው የልጅነት ሊሆን ይችላል። ግን ይሄ የተቀዳው በልጅነት እድሜዋ አይደለም። ምክንያቱም ሎጂካሊ እንኳን ብታስበው በዛ እድሜ ቪዲዮ ተቀርጾ ደግሞ እኮ እያወራቻት ነው እኮ አይደል እንዴ? ወደፊት እንትን የምትለውን ነው የምታወራውና እኔ እንጃ። እኔ በዛ እድሜ የተደረገ እኔ ለምንድነው እንደዚህ ያልኩት? ከዚህም በኋላ ሰዎች ሲያረጁም እንደዚህ አይነት ቪዲዮ የሚሰሩ ልጆች ነበሩና ሲያረጁ ምን እንደሚመስሉ ከወደፊት እኔ አሁን ምን መሰለሽ ሲስዬ የልጅቷ እንደዛ አድርጋ ከሆነ ከሷ ሰምተሽ ከሆነ ችግር የለው። ግን እንዲህ ሊሰራ ይችላል እንዲሰርታው ነው ከሆነ ግን ግድ የለም እንቶ ወይም እሷን ጠይቆ ይሻላል አለች እዚህ ዩቲዩብ እንትኑ ላይ። አይ እሷም እንደዛ ትክክለኛ ቪዲዮ ነው ያለችው። ሰምተሻታል ወይ? እኔ ጥያቄ
አይ እንደዛ ስትል አልሰማውም፣ ግን ሰው የልጅነቱንም እድሜ እንደዚህ ይሰራል። ወደፊትም ሲያረጅ ምን እንደሚመስል ከአሁኑ ጋር ማለት ነው እያወራ የሚሰሩ ቪዲዮዎችን አይቻለሁ እና ከዛ የተነሳ ነው እኔ እንደዛ ልል የቻልኩት። የአንቺ ሀሳብ ገብቶኛል። ግን ሴት ልጅቷ ይሄንን እንደዚህ ካልሰራችው ግን የእሷን በጣም ትምህርት የሚሆን ነገር ነው እንትን የምንልባት ብዬ ነው እንጂ እሱማ በጣም በጣም እውነት ነው። በጣም ደስ የልጅነት አላማ አላት። ያንን አላማዋን እግዚአብሔር አሳካላት። በጣም ደስ የሚል ትልቅ ትምህርት ያለው ነገር ነው። ኦኬ እኔ እንግዲህ እንደዛ ከሆነ በጣም ነው የሚገርመው። እኔ ግን እውነተኛ እኔ ያየሁትኝ ምክንያቱም እኔ ሳየው እንግዲህ እኔ እንደዛ አልገመትኩኝም ከሆነ ግን በጣም ኤአይ ላይ ብዙ እንደዚህ ይሰራሉ፣ ቪዲዮ ይሰራል። እስቲ እንግዲህ ወይ ኤአይ ምናምን እንደዚህ አይመስልም በእውነቱ። አሁን ልጅቷ ሪል ምናምን ነገር ነው ይመስላል። ፎቶም ወስዳ ምናምን ኤዲት ያደረገች አይመስለኝም። የዛሬ 18 ዓመት ጥሩ ሪካርደር ነበር የዛሬ 18 ዓመት። ግን ምልህ አሁን እንትን ኤአይ አይደለም ካላችሁ እንዴት ነው ከ18 ዓመት በፊት ያለን ንግግርና አሁን እያንዳንዱ አኪሬት ነው እና እንዴት ሊሆን ይችላል? ቼክ እናድርገው። እኔ ግን የሚመስለኝ ምንድን ነው እንትን ነው አሉ ኦልሬዲ እነዚህ የዌብካም ካሜራዎች ስላሉ እነሱ ምንም እንትን አይደለም። ግን ያ ይሄ እንትኑ ሪካርዱ እየተቆረጠ የወጣ ነገር ይኖራል ብዬ አስባለሁ። ዲስ አኪሬት መሆን አይችልም። ባይዘው እኛም ሪካርድ ስናደርግ አሁን እንኳን የሆነ ነገር እየሰራው ሪካርድ ካደረግኩኝ በጣም ብዙ የምቆርጠው ነገር አለኝ ከሪካርዴ ላይ ማለት ነው። አንድ ቪዲዮ ለመስራት 1 ሰዓት ልቀመጥ እችላለሁ። አምጪ ነው ባይዘው ቪዲዮ የምሰራው በጣም ተቸግሬ ምናምን ማለት ነውና የምቆርጣቸው ነገሮች አሉ። እናንተ ግን እንደተቆረጠ ኖቲስ አታደርጉ። ሶ የተቆረጡ ነገሮች ይኖራሉ ብዬ አስባለሁ። እሺ እስቲ እንደገና ክፈተው እያሉኝ ነውና አንድ የመጨረሻ እንየው። እውነት ይሄ ነገር እኔ በኩሌ አእምሮ ውስጥም አልመጣ። ሰላም ይሄ አንቺ ከ18 ዓመት በኋላ ነው። ትዝ ይልሻል? ስዕል መሳል በጣም ትወጂ አልነበረ? ስዕል ስላለው ግን ብዙም ጎበዝ አይደለሁም። ብዙ ሰዎች ይስቁብኛል። ይህንን የሳልሽው አንቺ ነሽ። ይህንን የሳልሽው አንቺ ነሽ። ላሳይሽ ሌላ። ይህንን የሳልሽው አንቺ ነሽ። ይኸውልሽ ደግሞ በጣም የምትወጂው በጣም ጎበዝ ሆነሻል። ይሄንን የሳልሽው አንቺ ነሽ። እኔ ሳልሽው አንቺ ነሽ። ይሄንን የሳልሽው አንቺ ነሽ። ይሄንንም ስለሻል። ይሄንንም ስለሻል። ደግሞ ሰርፕራይዝ አለኝ ላንቺ። አየሻት? አንቺን ትመስላለች። ልጆች ወልደሻል። ሰርፕራይዝ አለኝ። አየሽ? ትዝ ይልሻል? ጌታ ቃል ገብቶልሻል ነበረ። ዓለምን አዞርሻለሁ ብሎሻል ነበረ። ዓለምን ሁሉ ዞረሻል። ጌታ የገባልሽን ቃል ሁሉ ፈጽሞታል። አልተወሽም፣ አልጣለሽም። ትዝ ይልሻል? ዓለምን አዞርሻለሁ አላለሽም? ዓለምን ዞረሻል። ዓለምን አይተሻል። የገባልሽን ቃል ሁሉ ፈጽሟል። አሁንም የተሸከመሽ ጌታ ነው። ካለሽበት ሁኔታ በላይ ህልምን ስላለምሽልኝ መልካምን ስለተመኘሽልኝ አመሰግንሻለሁ። ህልሜን እውን ስላረግሽልኝ አመሰግናለሁ። መኖር የምፈልገውን ህይወት ስለኖርሽ አመሰግናለሁ። ማየት የምፈልገውን ህልሜን እንዳይ ስለረዳሽኝ አመሰግናለሁ። እወድሻለሁ። ቻው። እስቲ ደግሞ ልጅቷን ደግሞ እንጠይቃታለን። ይሄ ነገር ልክ ሲስ እንዳለችው እንደዚህ አርጋ ከሆነ አላቅም፣ ግን በጣም ይገርማል። ግን ያም ሆነ ብዙ ትምህርት ግን ያስተምረናል ይሄ ነገር። እኔ ግን እንደሚመስለኝ አስቼ ዋናው በቃ ሀሳቡ ስለሆነ ትምህርቱን ወስደን ከ18 ዓመት በፊት ነው የቀረጸችው ነገር ነው።
ቀድሞ ነው የተባለው። እችኛዋ ከ18 ዓመት በፊት አንቺ እንደዚህ ነበርሽ እና እቺ እንግዲህ እንትን ታሪኩን ይሄ ተቀርጾ የተቀመጠው ከ18 ዓመት በፊት እንደሆነ እና ግን አሁን ላይ ያን የነበረሽን ምኞት፣ ራዕይ፣ ህልም በሙሉ ኖረሸዋል ብላ ትላታለች ማለት ነው። እና እችኛዋ ደግሞ ምን ትላለች? ጩጫዋ በቃ ህልሜን ስለኖርሽልኝ አመሰግናለሁኝ ትላታለች ማለት ነው። አትዋ ግን ቤትዬ እስኪ ባክግራውንዱን እዩ፣ ባክግራውንድ እንትኑን እዩ። ከ18 ዓመት በፊት ተመሳሳይ ቤት ውስጥ አትኖርም አይደል? ምንም ጥያቄ የለውም ማለት እንትኑን እዩት፣ በሩን ተመሳሳይ ነው። ምንድነው ፌሷን ነው የቀየረችው አሁን ሆና ነው እና በልጅነት ፌስ ነው የሰራችው እና ግን ሀሳቡ ምንም ጥያቄ የለውም። በጣም በጣም አንደኛ ነው እና ቤትዬ ግን ከአሁኑ እንደዚህ ሰርተሽ አስቀምጪ ለወደፊት። እሱን አሁን የተማርኩት በቃ እኔ ትምህርት በቃ ዋናው ትምህርቱ ምንድነው? ህልም ይኑር። እንደዚህ አይነት ሰው ሰርተ ያስቀመጡ ሰዎች አሉ በነገራችን ላይ ቀርጸው እያንዳንዱን ነገር ከዛ በኋላ ወደኋላ ሲመለሱ ያንኑ የኖሩ ሰዎች ታሪካቸውን የሚያስቀምጡ አሉና ይገርማል። ያ እግዚአብሔር ይባረክ። ሁላችሁም ህልማችሁን እንድትኖሩ ያ ከእግዚአብሔር በልጅነት የነገራችሁን ነገር ያንን ነገር እንድትጨብጡት መጽሐፍ እንደሚል እግዚአብሔር ለእስራኤል ከተናገረው አንድን ነገር ሁሉም ተፈጸመ እንጂ አንድ የጎደለ አልነበረም እንደሚል እንደዚሁ እግዚአብሔር በእናንተ ላይ ያየውን ያንን በቃ እጃችሁ ላይ ሆኖ ፍሬ አፍርታችሁ ክብር ጠግባችሁ ያየላችሁን ኖራችሁ ዘመናችን ሲያልቅ ወደሱ በክብር ሄዱ በሙላት ማለት ነውና ተባረኩ 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 ቅዱሳን። ኦኬ እንግዲህ እንቀጥላለን ወደሚቀጥለው። ዛሬ ጥያቄ ነበረን፣ 2 ጥያቄ። አንደኛው አምኖ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላሉ ወንድሞቻችን ነበር የጠየቅነው። አምኖ እስከሚጠመቅ ድረስ አይድንም ወይ ያ ሰውዬ የሚለው። ሁለተኛ ጥያቄያችን የነበረው ደግሞ ቤተክርስቲያን ናት የምትቀድመው ከቃሉ ይሉናል። ለምን እንትኑን መጽሐፉን እሷ ስለሰጠቻችሁት ይላሉ። እና ይህንን ነገር እስቲ በመሰረቱ ከቃሉ በፊት ቤተክርስቲያን አለች ወይ የሚለውን ማን ይቀድማል የሚለውን አብረን ብናወራ ብለን ነበረ። እዚህ ላይ እንኳን የምትገቡበትም አይመስለኝም። ሳስበው እንዲህ ስታስቡት የማይሆን መሆኑ እየታወቀ ስለመጣ ስተውታል። አሁን ማለት ነው። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን በካቶሊክ ቤተክርስቲያንም አየሁትኛ። አይገርማችሁም? መቸለታ አይቼው እንደ ምንድን ነው ይላል? እንደ 3 እግር በርጩማ ነው። እንደ 3 በርጩማ ነው። ቃሉ አለ፣ ትራዲሽን አለ፣ ደግሞ ምንድን ነው ማጀስቲ ነው ምናምን እንትኑ ማለት ነው። እንደዚህ 3 እና ደረጃ ውስጥ እንደዚህ ነው፣ እንደዚህ አይደለም፣ እንደዚህ ነው የሚሄዱ ማለት ያ እስትንፋሰ እግዚአብሔር ያለው ያ የእግዚአብሔር ቃል ጋድ ብሪዝ የተባለውና ትውፊቱ ኢንፋለብል እኩል ከዚህኛው ጋር ማለት ነው። አረ ግን እኔ በጣም ደግሞ ምናቸው ላይ ነው ያለው? ዋና የእምነታቸው የተቀመጠበት እንትን ላይ ነው ያነበብኩት። ይህንን ቃልዬ ትክክለኛ አይደለ? እንደዛ ነው። ያ ይሄ ስሪስቱል እንትንማ እኮ የስሪሌክትሱል የአንግሊካኖችም ያስቀምጡታል። ግን በኩል ደረጃ ነው ግን አይደለም። እሱን ልል ነው። እንዴት ነው የሚያስቀምጡት እነሱ? ስክሪፕቸር፣ ትራዲሽን እና ኤክስፔሪየንስ ብለው ያስቀምጡና ከዛ የሁሉ ነገር ገዢው ስክሪፕቸር ነው ይላሉ። ፈርስት ላይ ያለው ስክሪፕቸር ነው። ከዛ በኋላ ግን ስክሪፕቸር አለ፣ ቀጥሎ ትራዲሽን ይኖራል፣ ከዛ በኋላ ኤክስፔሪየንስ አለ። ግን አሁን ስክሪፕቸሩን በሶላ ስክሪፕቸራ ባውንደሪ ውስጥ ሆኖ ነው ያንን የሚያስቀምጡት ማለት ነው።
እነዛኞቹ አሁን ያልከው እንደውም ስሪሰሙ ዝም ብሎ አሁን ያመጡት ነገር ነው እንጂ እንደውም እነሱ ትራዲሽን ቱ የሚባል ነገር ነው የሚያምኑት ካቶሊኮቹ ጋር ማለት ነው። ትራዲሽን ቱ ማለት ስክሪፕቸር ፕላስ ትራዲሽን ማለት ነው፣ ወይም ደግሞ ማጂስቴሪየሙ ማለት። ስለዚህ ማጂስቴሪየሙ ኢንፋሊብል ነው፣ ስክሪፕቸርም ኢንፋሊብል ነው። ሁለት ኢንፋሊብል ትራዲሽን አላቸው ማለት ነው። ስለዚህ በዛ መንገድ ነው እነሱ የሚረዱት። ወደ ኦርቶዶክስ ስትመጣ ነገሩ ለየት ይላል። ትራዲሽን የሚባል ሰፊ ሀሳብ አለ። መጽሐፉ የትራዲሽኑ አንድ አካል ነው ተብሎ ደግሞ ይቀመጣል። ዛትስ ዋይ ብዙ ጊዜ ለካቶሊክ የሚደረገው ሙግት ለኦርቶዶክስ መቅረብ የሌለበት ለዛ ነው። በተለያየ አቅጣጫ ነው እንትን የሚደረጉት ትሪት የሚደረጉት። ኪት ማቲሰን የሚባል አለ ሼፕ ኦፍ ሶላ ስክሪፕቸር የሚል መጽሐፍ አለው እና ኤፊ በደንብ ታውቀዋለህ ብዬ አስባለሁ። በደንብ በዛ ደረጃ ከፍሎ ይሞግታቸዋል ማለት ነው እና በጣም አሪፍ መጽሐፍ ነው። ባይዘው ታነቡት አሪፍ ነው። ያ ይኸውና የእነሱ ይሄ እንትን ያለው በዚህ ላይ ነው ምዕራፍ 2 ላይ ይሄ ከ9 እና 10 ላይ ነው የሚያስቀምጡት ማለት ነው የእነሱ ማለት ነው። ይኸውና እና እኩል ነው እንትኑ ስልጣኑ ማለት ነው እንዴ ጋድ ብሪዝ እና ትውፊት እንዴት ኢንፋሊብል ሊሆን ይችላል እንዴ? በትንሹ እኮ አባቶች እርስ በርሳቸው ያልተስማሙበትም ጊዜ ነበረ። አንደኛው ምሳሌ ትውፊት እኮ ከሚባል ውስጥ አንዱ እኮ የአባቶችም እንትኑም ክሪዱም ነው አይደል እንዴ? ለምሳሌ የዚህ የመጀመሪያው አካባቢ ላይ የነበረው ስዕልን በተመለከተ አጽድቆ የነበር ትክክል አይደለም ብሎ የነበረውን ሌላኛው ደግሞ ሁለተኛው የኒቂያ ላይ ነው መሰለኝ አይደል እንትንን መልሶ ስዕልን ሲያጸድቅ ታያላችሁ ማለት ነው። ስለዚህ የአባቶች ትውፊት ኢንፋሊብል ነው እንደ ኤፊ ኧረ ፋሊብል ነው። የእንትና መጽሐፍ ትዝ አለኝ የካቶሊኮች እንትና የጻፉት ማለት እነ ፊሊፕ ሎዘር እና ሮበርት ሰንጀንስ ምናምን አንድ ላይ እንደዚህ ካቶሊክ ስኮላርስ የትራይፓርታይት ሞዴል ኦፍ አውቶሪቲ ማለት ነው ስክሪፕቸር ትራዲሽን እና ማጂስቴሪየም የሚለው ላይ አንድም ሶላ ስክሪፕቸርን አርጊው ያደረጉበት መጽሐፍ አለ፣ ሰፊ መጽሐፍ። እዛ ላይ ምን ብለው ነው ያስቀመጡት? መጽሐፍ ቅዱስ ዘ ኦብጀክት ኦፍ ዘ ቸርችስ ኢንተርፕሬቴሽን ነው ብለው አስቀምጠውታል። ከዛ ትራዲሽን ሲመጣ ደግሞ ትራዲሽዮ ምንድነው? የዘ ቸርች ሊቭድ ኢንተርፕሬቴሽን ኦፍ ስክሪፕቸር የተኖረ ኢንተርፕሬቴሽኗ ነው በህይወቷ ውስጥ ማለት ነው ብሎ ያስቀምጡና ማጂስቴሪየም የሚባለው ደግሞ ይሄ ኢንተርፕሬቴሽኑን ኢንተርፕሬት ለማድረግ ስልጣን ያለው አውቶሪቲ ማለት ነው። ዘ አውቶሪቲ ኦፍ ዘ ቸርች ዛት ደዝ ዘ ኢንተርፕሬቲንግ ትርጉሙን የሚሰራው አውቶሪቲ ደግሞ ማጂስቴሪየም ተብሎ አይ ቲንክ ዲስ ትራይፓርታይት ሞዴል ኦፍ አውቶሪቲ ያላቸውና አንዴ ከመምህር በረከት ጋር እንዲሆነ እንትና ቤት አውርተናል። ዲያቆን መኳንንት ቤት ቃሉና ከቃሉ የወጣው ፍቺ አንድ ነው ወይ እኩል ነው ወይ ምናምን ስላቸው አዎ ምናምን ብለዋል። ዶንት ግን እንደዛ አይመስለኝም። ግን ኦረንታል ራሱ በዛ መንገድ የሚያስቀምጠው አይመስለኝም። ትንሽ ዲቤቴብል ነው በእነሱ ውስጥ ራሱ እንደዚህ ነገር መኖሩን ማለት ነው። ቃሉን ከኢንተርፕሬቴሽኑ ከዛ ከወጣው ኢንተርፕሬቴሽን እኩል ካረከው ሎጂካሊም ትክክለኛ ሐሳብ አይሆንም። ያ እያወራ ነው አስቼ እያወራ እያወራው ነበር እኮ አይገርምም? እስቲ ይሄንን ይሄ ይታያል እንዴ? ይሄን መተርጎም ይቻላል? ይነበብ ለኔ ይታየኝም አነሰ። ኦኬ ለማንኛውም እዚህ ጋ ነው እንትኑ ልክ እንደ የሶስቱንም እና እኔ ወኩሌ አይቼው ከዚህ በፊት እንትና ብሎኛል ጆሲ ማለት ነው።
ጆሲም ብሎኛል። እና እንደዚህ ወደ ጎን ነው የሚሄደው በቃሉ እና ደግሞ ትውፊትና ይሄ ማጀስተሪ ነው የሚባለው ማጅስቴሪየም ኢንተርፕሬሽን ሪሰርች አውቶሪቲ ቲቺንግ አውቶሪቲ ማለት ነው ኦፊስ። በኦርቶዶክስስ ቸርች መጽሐፍ ቅዱስና ትውፊት ነው። በእኛስ ስክሪፕቸር ነው፣ ቸርች ነው፣ ትውፊት ነው። እንዴ እኔ እኮ በነገራችን ላይ ህትመት ሰበሰበችው ያንን ነገር ማለት ነው ቤተ ክርስቲያን፣ ወይም ደግሞ ያንን ካኖንን አዘጋጀች። ካኖኑን ስላዘጋጀች ከዛ ካዘጋጀሁት በፊት ነበርኩኝ ብሎ ማለት እንዴት ነው የሚቻለው? ሊሆን የሚቻለው ግን ያንን እውቅና ሰጠውኝ ነው። ብትመጡ አንድ ጥያቄ ጠይቃችሁ ነበር እኔ ማለት ነው። ቤተ ክርስቲያንን እንደ እናት ደግሞ ቃሉን እንደ ልጅ አድርጋችሁ ነው እናንተ የምታዩት። አሁን በተፈጥሮ ልክ ነው። እናት ምን ትላለች? ትቀድማለች፣ ከዛ ልጅ ትመጣለች። ቤተ ክርስቲያንንም እናንተ አሁን ቤተ ክርስቲያንና የእግዚአብሔርን ቃል የምታደርጉት እንደዛ ነው። እናንተ እናት ብላችሁ የምትሉት ምንድን ነው? ወደ ቤተ ክርስቲያን በመጥራታችሁ እና ደግሞ ጥምቀት ምናምን በመፈጸማችሁ እንደ እናት ራሷ እንዳያት ታደርጋለች ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማለት ነው። ግን አንድ ጥያቄ ልጠይቃችሁ። እናንተ እናት ናችሁ ብሎ ለማለት ቤተ ክርስቲያንን እናት ራሷ መወለድ አለባት እኮ። እናት የተባለችው ቤተ ክርስቲያን መወለድ አለባት ከምኑ? ከቃሉ። እና በየትኛው ሎጂክ ነው ከቃሉ በፊት ቤተ ክርስቲያን አለች ብላችሁ የምትሉት ማለት ነው እንዴ? በእውነት ቃሉ አስቦ ወለደን። በእውነት ቃሉ ቤተ ክርስቲያን የተወለደችው በቃሉ አይደለም? እና ብትኖሩ በጣም አሪፍ ነበረ። እንግዲህ እንትን እያላችሁ ነው። እሺ ምን ሀሳብ ያለ ሰው ወይ ያ ከኔክስት ዊክ ጀምሮ ትንሽ ብናወራባቸው እነዚህ ስክሪፕቸር ወይስ መጽሐፍ ቅዱስ ምናምን የሚለውን ትንሽ ማየት ብንችል አሪፍ ነው ብዬ አስባለሁ። ስለዚህ ከኔክስት ዊክ ጀምሮ እሱን እያየን የተወሰነ እንቀጥልና የሚመጡ ከሆነ እንወያይበታለን በጥሩ መልኩ ማለት ነው። በጣም ቆንጆ ኤፊ ቤተክርስቲያን የተመሰረተው ጌታ ነው ከጳውሎስ በፊት ይላል። አሁን እሱ እውነት ነው። እኔን ማን ይክዳል? ጌታ ቤተክርስቲያን መመስረቱን ማን ይክዳል? አይ ቲንክ ነን ሲኩዌር ነው ሀሳብህ ማለቴ ነው። ከታች ጻፍከው ልጅ ምንድነው ሐዋርያት በነበሩበት ዘመን ሐዋርያቱ ራሳቸው አሉና አሁን አክሲደንት እንደ አክሲደንታል ፕሮፐርቲ ነው የሶላ ስክሪፕቱራ ሀሳብ የሚታሰበው። መጽሐፉ የሚናገሩት ቃል በጊዜው ስልጣን ነበረው። ኦፍ ኮርስ የሚጽፉትም የሚናገሩትም እንደዛ ነበረው። እነሱ ግን ነበሩ በዛ ጊዜ ነው። እነሱ ከሞቱ በኋላ ግን ከመጀመሪያው ሴንቸሪ ምናምን በኋላ ስልጣናቸው በክታባቸው ቀርቷል ነው ሙግቱ። የሶላ ስክሪፕቱራ ብያኔም እሱ ነው። ሞር ኦፍ አውቶሪቲ ነው ብቻ ስንል ግን ያው ሰፊሽንሲ ማስረዳት ስላለብን ፎርማል እና ማቴሪያል ሰፊሽንሲ ተብሎ እንደዛ አርጊው ይደረጋል እንጂ ዋናው ግን ኮር አርጊውመንቱ አውቶሪቲ ነው። አውቶሪቲውን ለማስረዳት ሲባል በሰፊሽንሲ ሰው ማለፍ አለበት። ሶላ ስክሪፕቱራልን ማለት ነው እንጂ ያ ብቻ ከታች እንትን ስላየው ነው። እግዚአብሔር ነው፣ እውነት ነው። ጌታ ነው የመሰረታት። ቃሉ ላይ ተመሰረተች ናት ቤተክርስቲያን። አንዳንድ ሙግቶች አሉ። ቤተክርስቲያን ቀድማ እንትን ስለነበረች እንደ ሶሳይቲ
መጽሐፍን ስለምትቀድም ምናምን የሚል ማለት ነው። ያው በመቅደም ከሆነ የእውነት ለመናገር አይሁዳውያንም ይቀድሙናል፣ እስራኤላውያንም ይቀድሙናል። ሰው አሁን አውቶሪቲ እንስጣቸው ለነሱ ጂዊሽ የጋድስ ፒፕል ምናምን ብለን ቸርች አናት ላይ እናቁማቸው። ዊ ዶንት ዱ ዛት አይደል? ምክንያቱም እንግዲህ ከጌታ ጋር ሐዋርያት ነበሩ ነው። ሐዋርያት በነበሩበት ዘመን ሐዋርያት ላይክ እኔ አሁን ምን ሶላ አፖስትል ስንል ነበር። በቃ ምንም ራሳቸው ባሉበት ጊዜ ማለት ነው። ከሞቱ በኋላ ስልጣናቸው በክታባቸው በጽሁፋቸው ቀረ ነው። ሙግቱ አውቶሪቲ ነክ ነው። ኮር ኤሌመንቱን ሰው ይዘው አርጉ ቢያደርግ እንደዛ ነው። ያ ጌታ ምንንም ይቀድማል ለማለት ነው። ያ እሺ፣ ብቻ እንትን አይደለም ሐሳብ ከታች የምትቆምተው ልጅ ነን ሲኪር ነው። ከሶላ ስክሪፕቱራ ጋር ምንም የሚነካከም አይደለም ሐሳብ። እሺ እዚህ ጋር እንትን ማየት እንችላለን እኮ ብሉይ ኪዳንን ራሱ ኢየሱስ ክርስቶስ ተጠቅሟል አይደለ? የኢሳይያስ መጽሐፍ ተራ ይላል አይደለ? እዛ ጋር ቤተክርስቲያንን ቀድማለች፣ ቤተክርስቲያን ከዕደ ክታባቱ ይቀድማል ብለው ካሉ ማለት ነው። ብሉይ ኪዳንን እዛ ጋር ክርስቶስ የኢሳይያስ መጽሐፍ አወጣ። እንደውም በማቴዎስ 16:18 ላይ እኮ እንዲላል ክርስቶስ ሐዋርያትን መርጦ ማህበር አደረጋቸው። አሁን ቅድም ሶላ አፖስትል የሚለው ኤፍሬም ማለት ነው። ከዛ በኋላ ነው በፔንቴኮስት ሐዋርያት 12 ላይ ማንነታቸው የተገለጠው። በኋላ ነው አይደለ? በ50 እና 100 ኤዲ አካባቢ ነው መሰለኝ ወደ የቀኖና ወደ ማሰባሰብ ደረጃና ልክ እነሱ ካለፉ በኋላ የነሱ ወደ ዕደ ክታባት የተቀየረው ወደ ጽሁፍ የተቀየረው። ያንን ደግሞ ካውንስል ኦፍ ፊሊፖ እና ካርቴጅ ላይ መሰለኝ እንትን ያደረጉት ይሄ የጸደቁት ጽሁፎቹ ማለት ነው። እና ሎጂካሊ ካየን መጽሐፍ ቅዱስ ራሱን በራሱ ካኖናይዝ አድርጓል። የቤተ ክርስቲያን ሳይሆን ራሱን በራሱ ዲፌንድ አድርጓል። ምክንያቱም ራሱ በራሱ አውቶሪቴቲቭ መሆኑ ምንድነው ከእውነተኛነቱ አንግል ማለት ነው፣ አለመሳሳቱ ኢንሄራንስ ከመሆኑ አንግል በዛ እንትን እናደርጋለን። ሌላ ደግሞ በቤተ ክርስቲያን ውስጥ ተጻፈ ካልን ደግሞ ቤተ ክርስቲያን ተቀበለችው እንጂ ራሷ ወልዳ አዲስ ጻፈችው ማለት ደግሞ አንችልም። ያንን ነው አፊርም ያደረገችው፣ የተጻፈውን ነው አይደለ? እንትን ያደረገችው ቤተ ክርስቲያን መጽሐፍ ቅዱስን አልሰጠችም፣ የተጻፈውን ነገር ነው የተቀበለችው። መጀመሪያ አፖስቶሎች የነበሩትን እሱ ነው የተቀበለችው። በዚህ ምክንያት አዲስ ጽፋ ሰጠች ማለት አንችልም። ስለዚህ አባቶች ምናምን ብሎ ማለትም አይችሉም። እዚህ ጋር እንትን የሚለው ራሳቸው ጋር ነውና ታሪክና እንትኖችን ሽሚያ ላይ የሚያመጡት ቤተክርስቲያን ቀድማለች ካሉ ስልጣን ያላቸው ቤተክርስቲያን ስለሆነች የብሉይ ኪዳንን ደግሞ እንዴት እንደሚፈቱት አላውቅም። ሁለተኛ ቀደም እንዳልኳችሁ ሶላ አፖስትሎችን እንዴት እንደሚያደርጉ ደግሞ ዲፋይን ማድረግ ያለባቸው በርደን ኦፍ ፕሩፉ እኛ ጋር ሳይሆን ቤተክርስቲያን ቀድማለች በሚሉ ሰዎች ነው። ስለዚህ እኛ ኖርማሉን ነው የምንቀበለው ማለት ነው። ስለዚህ በታሪክም ሆነ በሎጂካሊ ከሄድን የኦርቶዶክሶች ንጽረ ሀሳብ እዚህ ጋር ብዙ የሚያስኬድ አይደለም። ቤተክርስቲያን ቀድማለች የሚሉ ከሆነ ሉፕ ውስጥ የሚገቡት ራሳቸው ናቸው። ያ ሲጀመር ማለት ነው። አሁን ካናናይዜሽን ላይ እኮ ሲጀመር ፕሮሰስ ኦፍ ካናናይዜሽን ላይ ምንድን ነው ይሄ ኮንስቲቱሽናል አይደለም። አሁን ቸርቿ መታ የሆነ ድንጋጋዊ በሆነ አይነት እኔ ማጂስቴሪያል አውቶሪቲ ያለኝ ብላ የሆነ መጽሐፍን እንኩ ብላ ቀንና ስትሰጥ አይደለም። ኮንስቲቱሽን መልኳን አይደለም የምናየው፣ የሆነ መታ ስትደነግግብን እንደዛ አይደለም የምናየው። ግን ምንድነው አባቶች ሰብሰብ ብለው ቸርች አፒል ያደርጋለች፣ ለሂስትሪካል ዳታ አፒል ያደረገችን ቸርች ነው የምናየው። ለሪዝን ማለት ወይ ደግሞ የአፖስቶሊክ ሲቲ ለምንለው ሀሳብ ይሄ መጽሐፍ ወደ ሐዋርያው ወደ እንትና መመለስ ይችላል፣ ወደ ሐዋርያት ወይ ሐዋርያት ጋር ቅርበት ወደ ነበራቸው ሰዎች ትሬስ ባክ መደረግ ይችላል ወይ ብላ ሂስትሪካል ዳታ አስቀምጣ፣ ታሪክ አስቀምጣ፣ ሪዝን አስቀምጣ፣ ሂስትሪካል ዳታዎችን አስቀምጣ ያንን አፒል እያደረገች ነው የቀነነችው። እንደውም ከማጀስትሪያል አውቶሪቲ መልኳ ይልቅ ካነን ላይ የምናየው ሚኒስቴሪያል የሆነውን ሰርቪሷን ነው፣ ሚኒስቴሪያል የሆነውን አገልግሎታዊ መልኳን ማለት እንጂ ኮንስቲቱሽናል አይደለም። ሞሮፍ የዲዘርኒንግ የጀጅመንት ምናምን ነገር ነው። ቸርቿም ደግሞ አፒል አድርጋ ነበር ለሂስትሪካል ዳታ። ያ ይህንን እስቲ ሱና ሰላም ይብዛላችሁ። ለዛሬ በአንድ ቪዲዮ ሪያክት እናደርጋለን። ይህን አይተን እንመለስ።
በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። መጽሐፍ ቅዱስ ብቻን የሚቃወሙ ግለሰቦችና ቤተ እምነቶች ከሚታወቁበት ሙግት አንዱ ቤተክርስቲያን መጽሐፍ ቅዱስን ጻፈችልን ሰጠችን እንጂ መጽሐፍ ቅዱስ ቤተክርስቲያንን አልፈጠረም የሚለው ነው። ይህ ሀሳብ የተሳሳተ ነው። ምክንያቱ ደግሞ ቤተክርስቲያን ከመፈጠሯ በፊት ከመገኘቷን በፊት ቅዱሳት መጽሐፍት ነበሩ። ደግሞ ለቤተክርስቲያን መገኘት ለህልውናዋ መሰረት የሆኑትን እነዚሁ ቅዱሳት መጽሐፍት ውስጥ ያሉ እውነታዎች ናቸው። ስለዚህ ይህ ሀሳቤ ልክ አይደለም እንላለን። እስቲ ግን የዲያቆን ያረጋልን ንግግር እናስጨርስ። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 12ቱ መልእክታት ሄዱ፣ ወንጌሎችም አልተጠራም። ይህ ንግግር በውስጡ ትልቅ ሐሰት ይዟል። ምክንያቱም ቤተክርስቲያን በምስረታ ላይ በነበረችበት ጊዜ የብሉይ ኪዳን መጽሐፍት ኦልሬዲ ተጽፈው ተጠናቀው ነበር። ለምሳሌ ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 2 ስብከቱ ላይ መዝሙረ ዳዊትንና ትንቢተ ኢዩኤልን ጥቅም ላይ ሲያውላቸው እንመለከታለን። በሐዋርያት ሥራ ሙሉ መጽሐፉ ላይ ደግሞ ከ40 የሚበዙ የብሉይ ኪዳን ጥቅሶች በቀጥታ ጥቅም ላይ ውለዋል። ጌታ ኢየሱስ ክርስቶስ ሲሰብክም በወንጌላት ላይ እንደምናገኘው ከ125 በላይ የብሉይ ኪዳን ጥቅሶች ጥቅም ላይ ውለው እናገኛለን። ይህም የሚያሳየን ለቤተ ክርስቲያን ምስረታ የብሉይ ኪዳን መጽሐፍት ምን አይነት ሚና እንደተጫወቱ ነው። ስለዚህ የብሉይ ኪዳን መጽሐፍት ቤተ ክርስቲያን ለመገኘቷ እግዚአብሔር የተጠቀመባቸው መጽሐፍት ናቸው እንጂ ቤተ ክርስቲያን የጻፈቻቸውም ያስገኘቻቸውም መጽሐፍት አይደሉም ማለት ነው። ለዚህ ነው ይህ የዲያቆን ያረጋል ንግግር ትልቅ ስህተት በውስጡ አዝሏል የምለው። ወደ አዲስ ኪዳን መጽሐፍት ስንመጣ ደግሞ የሚከተለውን እውነት እናገኛለን። እነዚህ የአዲስ ኪዳን መጽሐፍት ብዕርና ብራና ተገናኝተው ከመጻፋቸው በፊት በቃል ተሰብከው ቤተክርስቲያንን አስገኝተዋታል። ቤተክርስቲያንን ያስገኟት እነዛው እውነቶች ደግሞ በጽሁፍ ተጽፈው ዛሬ አዲስ ኪዳን ተብለው በእጃችን ይገኛሉ። ስለዚህ ቤተክርስቲያንን ያስገኛት እውነት በጽሁፍ ተጽፎ ለእኛ ሲተላለፍ ቤተክርስቲያን ምስክርና ባለአደራ ነበረች እንጂ መጽሐፉን ያስገኘች አካል አይደለችም ማለት ነው። ለምሳሌ አሁንም የሐዋርያት ሥራ ምዕራፍ 2ቱን 3000 ሰው ያስገኘውን የሐዋርያው ጴጥሮስን ስብከት እንመልከት። ይህ ስብከት በሐዋርያት ሥራ መጽሐፍ ተጽፎ እጃችን ከመድረሱ በፊት በቃል ተሰብኮ ቤተክርስቲያንን አስገኝቷታል። ታዲያ ያው በቃል ተሰብኮ ቤተክርስቲያንን ያስገኛት ነገር ደግሞ በመጽሐፍ ተጽፎ በእጃችን ይገኛል። ስለዚህ መጽሐፍ ቅዱስን ቤተክርስቲያን ትቀድመዋለች የሚለው ነገር ልክ አይሆንም ማለት ነው። በተጨማሪም የሐዋርያው ጳውሎስን የገላትያውን መልእክት መመልከት እንችላለን። ሐዋርያው ጳውሎስ በዚህ መልእክቱ ላይ እኛ ብንሆን ወይም ከሰማይ መልአክ ከዚህ የተለየ ወንጌል ቢሰብክላቸው የተረገመ ይሁን ብሎ ይናገራል። ስለዚህ ሐዋርያው ጳውሎስ በጽሁፍ ከመጻፉ በፊት በጽሁፍ የጻፈላቸውን ነገር በቃል ሰብኳቸው ነበረ ማለት ነው። በመሆኑም የገላትያን ቤተ ክርስቲያን ያስገኛት ያ የቃል ስብከት በጽሁፍ ተጽፎ ደግሞ ወደ እጇ ገብቷል። አሁን ደግሞ በእኛ እጅ ይገኛል። በመሆኑም ያው በቃል ተሰብኮ ያስገኛት እውነት በጽሁፍ ሲጻፍ ቤተ ክርስቲያን ምስክርና ባለአደራ ሆና እዚህ ድረስ አድርሳልናለች እንጂ ቤተ ክርስቲያን መጽሐፉን ጽፈዋለችም አስገኝተዋለችም ለማለት የሚያስችል ምንም አይነት ነጥብ አይኖረንም ማለት ነው። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ይህም አንድ መሰረታዊ ስህተት በውስጡ ይዟል። ሰዎች ጌታ ኢየሱስ ክርስቶስን አምነው የዘላለም ሕይወት እንዲሆንላቸው ወንጌል ይሰበካሉ እንጂ ቤተክርስቲያንን እንዲያውቁ አይጠየቁም። በማስረጃ እንመልከተው። 3000 ሰዎችም ባስገኘው የሐዋርያው ጴጥሮስ የሐዋርያት ሥራ ምዕራፍ 2 ስብከት ላይ ሐዋርያው ጴጥሮስ ቅዱሳት መጽሐፍትን ጠቅሶ ወንጌልን ሲሰብክላቸው እናገኛለን እንጂ ቤተክርስቲያንን እንዲያውቁ ሲጠይቃቸው አንመለከትም። የሐዋርያት ሥራ ምዕራፍ 8 የፊልጶስና የኢትዮጵያዊ ጃንደረባ የወንጌል ታሪክ ስንመለከትም ፊልጶስ ቅዱሳት መጽሐፍትን ጠቅሶ ስለ ኢየሱስ ክርስቶስ ሲሰብክለት እናገኛለን እንጂ ቤተክርስቲያንን እንዲያውቅ ሲሰብከው አንመለከትም። የሐዋርያት ሥራ ምዕራፍ 10 የቆርኔሌዎስ ታሪክም ተመሳሳይ እውነት ይነግረናል። ሐዋርያው ጴጥሮስ በድጋሚ ወንጌልን ሲሰብክላቸው እንጂ ቤተክርስቲያንን እንዲያውቁ ሲነግራቸው አንመለከትም። ስለዚህ ይሄኛው የዲያቆን ያረጋል ሐሳብም ስህተት ሆኖ እናገኘዋለን ማለት ነው። ሰዎች በመጽሐፍ ቅዱስ የተጻፈው የእውነት ቃል ከተሰበከላቸው በኋላ ክርስቶስን ሲቀበሉ ወደ ቤተክርስቲያን ይቀላቀላሉ እንጂ ቤተክርስቲያንን እንዲያውቁ አስቀድሞ አይሰበኩም። ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ተናጋሪው በመጀመሪያ የሰሯቸው 2 ስህተቶች ለተሳሳተ ድምዳሜ አድርሰዋቸዋል። ቤተ ክርስቲያን እምነቷን በሚገልጽ መንገድ መጽሐፍ ቅዱስን አልጻፈችም። ነገር ግን ቅዱሳት መጽሐፍት ራሳቸው የቤተ ክርስቲያንን እምነት ቅርጽ አስይዘውታል። ለምሳሌ የሐዋርያት ሥራ ምዕራፍ 17 ላይ የሚገኙትን የቤሪያን ሰዎች እንመልከት። የቤሪያ ሰዎች ወንጌል ከተሰበከላቸው በኋላ የተነገራቸው ነገር እውነት መሆንና አለመሆኑን በቅዱሳት መጽሐፍት መሰረት እየመረመሩ ሲቀበሉ እንመለከታለን። ይህ የሚያሳየን የመጀመሪያዋ ቤተ ክርስቲያን በምስረታ ላይ በነበረችበት ጊዜ እንኳን ቅዱሳት መጽሐፍት ለቤተ ክርስቲያን የእምነቷ መሰረቶች ሲሆኑ እንጂ እምነቷን በሚገልጽ መንገድ ቅዱሳት መጽሐፍትን ስታጽፍ አይደለም።
እንግዲህ የመጽሐፍ ቅዱስ ብቻ ተቃዋሚዎች የሚያነሱት ቤተክርስቲያን መጽሐፍ ቅዱስን ሰጠችን እንጂ መጽሐፍ ቅዱስ ቤተክርስቲያን አልፈጠረም የሚለው ነገር ሐሰት መሆኑን በዚህ መመልከት እንችላለን። እንቀጥላለን። የጌታ ጸጋና ሰላም ይብዛላችሁ። ለዛሬ በአንድ ቪዲዮ ሪያክት እናደርጋለን። ይህን አይተን እንመለስ። አብቅተል ያ ከመጽሐፍ ቅዱስና ከቤተክርስቲያን ግንኙነት አንጻር መጽሐፍ ቅዱስ ቤተክርስቲያንን አስገኝቷል ወይስ አላስገኝም? አስገኝቷል። መጽሐፍ ቅዱስ የምንለው ብዕርና ወረቀቱን ብቻ ሳይሆን የተሰበከውን እውነታ ጭምር ስለሆነ ማለት ባለስልጣን ነው ስንል የተሰበከውን እውነታ ኬሪግማውን ጭምር ይዘን ስለሆነ ማለት ቤተክርስቲያን ምስክርና ባላደራ ነበረች፣ ሰጥታናለች። በሆነ ሴንስ መጽሐፍ ቅዱስን ሰጥታናለች ቤተክርስቲያን በሆነ ሴንስ። አዎ እንደምን እንደ ባላደራ እንደምን እንደ ምስክር። እነዚህ ናቸው እኔን ያስገኙኝ እውነቶች፣ እነዚህ ናቸው እኔን እንድቀጥል የሚያደርጉኝ እውነቶች ያሉት እዚህ ውስጥ ነው። ስለዚህ እንደ ምስክርና እንደ ባላደራ ስታስተላልፈው ትኖራለች፣ ስትሰጠን ትኖራለች። ኦፍ ኮርስ። ነገር ግን ቤተክርስቲያን ኦንቶሎጂካሊ መጽሐፍ ቅዱስን አላስገኘችውም። መጽሐፍ ውስጥ ያለው እውነት በተገላቢጦች ቤተክርስቲያን አስገኝቷል እንላለን። ስለዚህ ማን ይቀድማል? ኧረ መጽሐፉ ይቀድማል። ለምን? የእግዚአብሔር ቃል ነው አላላችሁም? እና ከእግዚአብሔር ቃል ቤተክርስቲያን ትቀድማለች እንበል። ከእግዚአብሔር ቃል በፊት ቤተክርስቲያን ነው የምትቀድመው እንበል። ቤተክርስቲያን ተመስርታ ከዛ ቃሉን አወረደላት እንበል። ይሄ በጣም ትክክል ያልሆነ ነገር ነው። ህዝበ ሙስሊሙ እንደ ኮሚኒቲ ከተመሰረተ በኋላ ቁርአን ወረደልኝ እያሉ እንትን እንዳደረጉት ማለት ነው። ጥቅስ ወረደልኝ ምናምን እንዳሉት ማለት ነው። ሱራ ምናምን እንደዛ መሆን አይችልም። ኦኬ። ስለዚህ መሐመድ አስቀድሞ ኮሚኒቲውን መስርቶታል። ከዛ በኋላ ኮሚኒቲውን ሊያስፈራራበት ቁርአን ይወርድ ነበር። እነ ኡስማን ምናምን ስትመለከቱ ያንን ትመለከታለች። ዑመርን ስትመለከቱ ማለት ነው። እና አንድ ሐዲስ ላይ በአንድ ጥያቄ ደጋግሜ ጠየቅኩትና ከዛ በኋላ ዝም አለኝና ስለኔ የቁርአን ጥቅስ እንዳይወርድ ብዬ ፈረሴን አፍጥኜ ወደፊት ሄድኩኝ ይላል ተከታያቸው ማለት ነው። ኦኬ። ምንድነው ስለኔ የሆነ ጥቅስ እንዳይወርድ ብሎ ማለት። ስለዚህ ሶሳይቲውን ሼፕ የሚያደርግ የሆነ ጥቅስ ሶሳይቲው ከተመሰረተ በኋላ ይወርድ ነበር። ይሄ ግን ስህተት ነው። በመጽሐፍ ቅዱስ ኮንቴክስት ግን ያንን ማለት አንችልም። ቤተክርስቲያን የመሰረታት እውነት ያለው ራሱ ቃሉ ውስጥ ነው እንላለን። ስለዚህ ያ የተሰበከው ቃል በጽሁፍ ተጽፎ ሲተላለፍ በቤተክርስቲያን በኩል ነው የተላለፈው። ማን ነው መጽሐፍ ቅዱስን አሁን እንደ ባላደራ ሊሰጠን የሚችለው ሲባል ቤተክርስቲያን ነች ሊሰጠን የምትችለው። እንደምን እንደ ባላደራ አስገኘዋ ግን እሷ አይደለችም። ስለዚህ በሁለቱ መካከል ኃይለኛ ልዩነት አለ። ይሄንን ቪዲዮ ቆይቻለሁ ከሰራሁት ታውቃላችሁ። ያው በቪዲዮ ሳልገለጥ ነው የሰራሁት፣ ግን እዩትና ሴይ ሰምቲንግ በዚህ ላይ ብዬ አስቤ ነው። እንቀጥልበታለን። ያ በጣም ቆንጆ ትክክል ነው። በጣም ብዙ ጊዜ ነው የሚሉት። አቤት። እሺ ጨርስና ከዛ ሂድ ችግር የለም። ጨርስ ከኤፊ እንዲያወራ ብዬ ነው ረጅም ሰዓት ስላለው። እሺ ቃልዬ ኤፊ ሂድ። ጥሩ ነው ቃል። እኔ ወድጄዋለሁ፣ ስታየዋለሁ። እኔ እንትኑን ማለት ነው የቆየ ቪዲዮ ከሆነ በደንብ እንትለዋለሁ። አሪፍ ሪፊታል ነው ብዬ አስባለሁ። የእንትናን ሳይት አድርገው ከሆነ የኒፓነፕ ማነው እነ ማድሪድ ፓትሪክ ማድሪድ በቃ እዚህ እንዳለ ኦርቶዶክሶች አሁን የሚያመጡት አርጊመንት ከዛ መጽሐፍ የተቀዳ ነው ብዬ አስባለሁ። እና እዛ ጋር በጣም ብዙ አርጊመንት ያነሳሉ። ለምሳሌ አንዱ ፋላሲ ብለው ሶላ ስክሪፕቹራ ራሱ ባይብሊካል አይደለም ባይብሊካል ነው የታለ አሳየኝ ምናምን። አሁን እዚህ ያለ ክርክር ራሱ ከዚህ መጽሐፍ የሚቀዳ ነው። እስቲ መጽሐፉ አለ ቻናል ላይ እስቲ ዘ ወርድ ኦፍ ጋድ ፋላሲ የሚሉት አለ። አንዱ ፋላሲ ዘ ወርድ ኦፍ ጋድ ፋላሲ የሚሉት አለ። ሰው ካነንን ስናስብና ያው ቀጥታ ካነን ጋር የመሄድ ሩጫ እንትን ስላለ ሙሉ ጥራዙ እስኪያልቅ ድረስ ማን ነበር የነበረው ምናምን የሚል ማለት ነው። ግን ጥሩ ሪፊታል ነው ብዬ አስባለሁ። ቃሌ በደንብ ጥሩ ሪፊታል ነው። የመርሎተ ጽድቅ ላይ አይ ቲንክ ያነሳሉ መሰለኛ ሶላ ስክሪፕቱራን። አዎ በጣም የተመታ ሙግት አላቸው። እስኪ ቀጥል። ችግር የለም ሂድ ቀጥል ወዳጅ። እኔ እንዲሁ ነው እንትን ያልኩት። ቀጥል። እስቲ የሆነ ታይም እሱ መጽሐፍ እስቲ እንትን እናየዋለን። እኔ እንደውም የመርሎተ ጽድቅን እሱን እነ ቃሌም እንትን ስላሉበት የነ ፓትሪክ ማድሪድ በጣም ብዙ ናቸው። ብዙ ካቶሊክ ስኮላርስ ናቸው። ቫቲካንቱን ያነሳሉ። ከዛ ደግሞ የአፖስቶሊክ ሰክሰሽን የሚሉትን ሀሳብ ያነሳሉ ምናምና ብዙ ነገር ያነሱና ሶላ ስክሪፕቱራን ዲፊዩት አድርገናል ብለው የሚያስቡበት መጽሐፍ ነው። እንደዛ ፓትሪክ ማድሪድ እንደውም ዲቤት ነበረው ከማጋን ዋይት ምናምን ጋር
እንደዚህ ዲቤት ነበሩና እስቲ እነሱን ሪዝኖች አንድ ቀን ደግሞ ምን አሉ መጽሐፉ የሚለውን ነገር አጠቃላይ እንትን ብለን መልስ ለመስጠት እንሞክራለን። በውጭ ደረጃም ትላል እንደዛ ነው። ያ አሁን እነሱ በብዛት ትቀድማለች የሚሉት አንተ እንዳልከው አሁን ካኖናይዝ ማድረጓ ቤተክርስቲያን እና ከመጽሐፍ በላይ ያደርጋታል። እሷን ሊያደርጋት የሚችል አይመስለኛል። ምክንያቱም መጠረዝ ወይም ደግሞ ኦርጋናይዝ ማድረግና በቃ ኦሪጂኔቲንግ መሆን ይሄ መፍጠር የተለያዩ ናቸው አይደል? እሷ በባህሪው እስትንፋሰ እግዚአብሔር ያለውን ያንን ካኖናይዝድ ነው ያደረገችው። ካኖናይዝ ስታደርገው ደግሞ መለኮታዊ ኃይል መለኮታዊ አቅም አይደለም የሰጠችው፣ እውቅናን የሰጠችው ማለት ነው። ምክንያቱም እሷን የሚያስተር የካነን አሁን የካነን ዲሲሽን ማለት ነው። የካነን ዲሲሽናችን ራሱ እኮ እኛ ኢንፋሊብል አንልም። የካነን ዲሲሽን ማለት ነው። ኢንፋሊቢሊቲን እኛ ለመጽሐፍ ሰጠን ማለት ኢቭን ዘ ካነን ዲሲሽን ኢትሰልፍ ፋሊብል ነው የምንለው። የተሳሳተ ነው ማለት አይደለም፣ ግን ላይክ ኢንፋሊቢሊቲ ሊሰጠው አይችልም ብለን እንትላለን። ግን ዊዛውት ኤኒ ዳብት ነው ላይክ የሆነ ምንም ዳብት የለው ያ ነገር ምንም ዳብት የለው። ግን ካነን ኦፍ ዲሲሽኑ ራሱ አርሲስ ፕሮብለም ያስቀምጠዋል። ፋሊብል ብሎ ነው ያስቀምጠው። ፋሊብል ዲሲሽን ነው ዲሲሽኑ እና አይ ቲንክ መጽሐፍ ቅዱስን ኢንፋሊብል የምንልበትን ትርጉምና ሴንስ በምን እሳቤ ነው እያልነው ያለው የሚለውን አይ ቲንክ ተርሙን ምናምን በደንብ ማስቀመጥ ጥሩ ነው። ይቅርታ አቋረጥኩ ማለት ምንም አላቋረጥከኝም። ሂድ አላቋረጥከኝም። ተርሞቹን ዲፋይን አድርገን የሆነ ታይምም የሆነ ቪዲዮ እንትን ሰርቼ ነበር። ይሄ ፎርማል ኢንፋሊቢሊቲ፣ ኦንቲክ ኢንፋሊቢሊቲ፣ ከዛ ኢንፎርማል ኢንፋሊቢሊቲ የምንላቸው ሴንሶች አሉ። መጽሐፍ ቅዱስን ኢንፋሊብል ነው ያልነው ባይ ዴሪቬሽን ነው። ላይክ ከሐዋርያቱ ከነሱ ደግሞ እግዚአብሔር ኦንቲክሊ እግዚአብሔርን በሚታሰብበት በመንፈስ ቅዱስ ኢንስፓየር የተደረገ ስለሆነ ደግሞ ከሐዋርያት የተሰጠን ስለሆነ ባይ ዴሪቬሽን ሴንስ ስለተቀበል ነው ከነሱ እነሱ ኢንፋሊብል ሩል ኦፍ ፌዝ ስለሆኑ ከነሱ የመጣ ስለሆነ ነው ኢንፋሊብል ያልነው። እግዚአብሔር ነው ኢንፋሊብልም እንላለን እኮ ቃሉንም ለእግዚአብሔር ልጠቀመው ለአብም ለወልድም ለመንፈስ ቅዱስም ልጠቀመው እችላለሁ በፍጹም ሊሳሳት አይችልም ብዬ ሰው ለመጽሐፍ ጋር ሲመጣ ኢንፋሊብል ሲሉ ፕሮቴስታንት በምን ሴንስ ኮንቴክስት ነው የሚለውን አይ ቲንክ ተርሙ ዲፋይን ማድረጉ ራሱ አንዳንድ በእነሱ በኩል የሚቀርቡትን ዲስፒቶች እንትን ይላቸዋል ብዬ አስባለሁ፣ የሆነ ያናጋቸዋል ብዬ አስባለሁ። ምክንያቱም ኦልሬዲ መጽሐፍ ቅዱስን ኢንፋሊብል ስንል ኢንፎርማል ነው። ፎርማል አውቶሪቲ ሐዋርያትን ነቢያትን አቁመንለታል። ስለዚህ ሌላ አናዘር ፎርማል አውቶሪቲ ቸርች የምትባል አታስፈልገውም። ኦልሬዲ ቆሞለታል ነው። ሎጂካሊ ኢንፎርማሊ ነው ኢንፋሊብል ያልኩት ካልኩኝ ፎርማል አውቶሪቲ አቁሜለታለሁ ማለት ነው። ያም ደግሞ ሐዋርያት ነቢያት፣ ኦንቲክሊ ደግሞ ሲታሰብ እግዚአብሔር መንፈስ ቅዱስን አቁሜለታለሁ። ሶ አይ ዶንት ኒድ ነው ሂ ዶዝንት ኒድ ኤኒ ፎርማል አውቶሪቲ። ኢንፋሊብል ተብሎ የሚገለጽ የሆነ ማጂስቴሪያል አውቶሪቲ ያለው ፎርማል አውቶሪቲ አያስፈልገውም። ሶ ኢንፎርማል ካልኩ በዚህ ሴንስ ነው። ከዛ ደግሞ ውስጡን እነዚህ ሰዎች የሚያነሱትን ሳይቴሽኑን አስቀምጥላችኋለሁ ካስፈለገ ቻናል ላይ የሆነ መጽሐፉን ሳይት አድርጌ እንትን ብዬ ነበረ። የነ ፓትሪክ ማድሪድ ነፍ ስለሆኑ በጋራ የጻፉት ስለሆነ ነው እሱ መጽሐፍ የመረጥኩት እና ዘኦል ስኮላር ሶላ ስክሪፕቱራ ዲቢዩት ለማድረግ የሚሰሩት ዘኦል አንድ ላይ ተደራጅተው የጻፉት መጽሐፍ ማለት ነው። ያ በዛ ነው እንዴ። እኔ እኮ በጣም የሚገርም እኮ የሚለኝ ማለት ነው ማለት ስለ ቤተክርስቲያን ያንን መጽሐፎችን ሰብስባ በአንድ ላይ ከሆነ ምንድን ነው ካኖናይዝ ማድረጓ መለኮታዊነትን እኮ አልሰጠችውም፣ እውቅና ነው እንጂ የሰጠችው። ዝም ብለን አንድ እንዳው እንዲህ ዝም ብሎ ሙሉም ባይሆንም አንድ ምሳሌ ብንወስድ፣ ለምሳሌ አንድ ሰው ከመሬት ውስጥ አልማዝ ቆፍሮ አወጣ እንበል። አጥቦ አቀናይቶ በደንብ አድርጎ ለገበያ ቢያቀርበው አልማዙን አልማዝ ያደረገው ሰውየው ነው እንላለን? አንልም። ያንን ነገር አልማዙ ከመሬቱ ሳይወጣም በፊት እኮ ሳይታጠብም በፊት በባህሪው አልማዝ ነበር አይደለም?
ታዲያ ሰውየው ምንድን ነው ያደረገው? ሰውየው ያደረገው ለዛ ለአልማዙ እውቅና ነው እንጂ የሰጠው አልማዝነት አልፈጠረለትም ማለት ነው። ልክ እንደዚሁ ሁሉ ቤተ ክርስቲያንም መጽሐፍን ስትጠርዛቸው በአንድ ላይ ስታደርጋቸው ካኖናይድ ስታደርጋቸው ሪኮጋናይዝድ ነው የሰጠቻቸው እንጂ መለኮታዊ አላደረገቻቸው። እና እኔ በምን ድፍረት ቤተ ክርስቲያን እኮ በቃ ጠባቂ ናት፣ ያንን ጋርድ ናት እንጂ ቤተ ክርስቲያን ያንን ነገር የምትጠብቅ ናት። እሷ ያንን የከበረውን ነገር የምትጠብቅ ናት። እሷ ሁልጊዜ ደግሞ አንድ ጠባቂ ከሚጠብቀው ከከበረው ነገር እኮ አይበልጥም እኮ አይደለም። አድራሽ ናት፣ ወልዷታል፣ ለትውልድ ደግሞ ታስተላልፋለች። እንግዲህ እንደዛ ነው መታየት ያለበት ብዬ ነው ማስበው። ኤፊ እንትኑን ቴሌግራም ላይ አስቀምጥልን፣ አሁን አንተ ያልከውን ማለት ነው። መጽሐፉን አስቀምጣለሁ። ያው እኛ ቸርች ሚኒስቴሪያል አውቶሪቲ ያላት ነው የምንለው፣ ማጂስቴሪያል አውቶሪቲ ያላት አንልም። መጽሐፍ ቅዱስ ራሱ ፎርማል አውቶሪቲ ያለው ብለን ነው የምናስበው። አናዘር ፎርማል አውቶሪቲ የሚፈልግ አይደለም፣ ሎጂካሊም አይፈልግም። ሌላው ኢፒስቲሞሎጂ እና ኦንቶሎጂ የምንለው ሀሳብ አለ። እሱንም የእኛ ነገር እውቀት ስለ መጽሐፉ ያለንና መጽሐፉ ደግሞ ኦንቶሎጂካሊ የሆነው ነገር ይለያያል። አሁን አንድ ሰው መጽሐፍ ቅዱስን እንዲህ ነው መረዳው ሲል መጽሐፉ ላይ ያለው ነገር እውቀት ነው ኢፒስቲሞሎጂው ማለት። ኦንቶሎጂካሊ ግን ያ መጽሐፍ እንደዛ ሰው እውቀት ነው ማለት አይደለም። ስለዚህ ኦንቶሎጂን ከኢፒስቲሞሎጂ ለይተን በጥሩ ዲስቲንክሽን እስካስቀመጥ ነው ድረስ ሶላ ስክሪፕቱራ በቃ ምንን ፕሮቴስታንት የሆነው ለዚህ ነው እውነት ለመናገር ማለት መጽሐፍ የሚገዛው ህይወት ማለት ነው። እምነቴን ከእምነቴ የሚፈልቀውን ያንን ህይወቴን እንዳለ አጠቃላይ አምልኮም የህይወት ስርዓቴን ገቨርን ያደርጋል። ይሄ ቃል የእግዚአብሔር ቃል ነው የሚለው ላይክ ፕሮቴስታንት የሆንበት ሜታ የሆነው ዶክትሪናችን ነው። ለምንድን ነው ፕሮቴስታንት የሆነው ይባል? ፕሮቴስታንት በቃ ክሌም ሊያደርግ የሚችለው የመጀመሪያው ነገር ሶላ ስክሪፕቱራ ያ ሰው እንደዛ ነው። ያ ቆይ ኤፍዬ መጽሐፉ ስልጣን ያገኘው ከእግዚአብሔር አይደለ እንዴ? እንዴት ታዲያ ከእግዚአብሔር ነው። ያ ስለዚህ መጽሐፉ ነው የሚበልጠው። የአንዱ ሙግት ምን መሰላችሁ? አንዱ ሙግት መጽሐፍ ቅዱስ ኢንፋሊብል መሆኑን እኮ አይክድም። ዘኦል ክሪስተንደም ባይዛ አይክድም። በፍጹም ሊሳሳት ማይችል መሆኑን ኦረንታል፣ ኢስተርን፣ ካቶሊክም አይክድም። አሁን ብቻ የምትለው ቃል ናት። ስለዚህ የእኛ ጥያቄ የሚሆነው ሌላ ኢንፋሊብል የተባለ ስልጣን አለ ወይ ነው። አይ አለ ነው እነሱ የሚሉት። እንደውም መጽሐፉ የምትፈታለ እቺ ኢንፋሊብል የሆነች ቸርች ናት። ሰው ትራዲሽን እነዚህ ትራይፓርታይት ሞዴል ኦፍ አውቶሪቲ ይቀርባል ማለት ነው። ስክሪፕቸር ትራዲሽን እና እንዲ ማጂስቴሪያል አውቶሪቲ ምትፈታ አካል ማለት ይህንን ምትፈታለ የማትሳሳት የምትባል የሆነች ቸርች መጣ እንደዛ ኮንስቲቱሽናል በሆነ መንገድ ለህዝቡ ምርምትን ትሰጣለች ነው። እና አንዱ አርጊመንት የነበረው ሪፎርመርስ እኮ ምንድን ያለው እንደውም ሉተር እኮ ጠንካራ ቃላት ተጠቅሟል። ፖፑ ጋር ካለው ቃል ይልቅ ምንድን ነው ተራው ጋር ያለው እንደዚህ አይነት የሆነ ተራ ሰው ጋር ያለው ቃሉና ተራ ሰው ይሻላል አይነት ነገር ማለት ነው። ከፖፑና ከትምህርቱ ይልቅ ተራ ሰውና ያ ቃሉ ስልጣኑን እንትን ሲል ማለት ነው። ስለዚህ እኛ አታስፈልገውም ነው። ይሄ ላይክ የሆነ ኢንፋሊብል የሚባል አውቶሪቲ ካለ ዜሃፍቱ ሾ ማጋን ያለው እሺ፣ ቀጥሎ ቢሾፑ ጋር ምናምን አለ ከተባለ እሺ ተመሳሳይ አውቶሪቲ ነው ወይ? ሰልፍ አውተንቲኬትድ የነበር ልክ ጳውሎስ ጋር ጴጥሮስ ጋር የነበረው አውቶሪቲ ነው ወይ ሲባል አይደለም፣ ሞዲፋይ ያደርጉታል። ዩ ካንት ሞዲፋይ ዘ አውቶሪቲ። ቀጥሏል ካልክ ራሱኑ ነው፣ ካልሆነ የሐዋርያቱም ስልጣን ዩኒክ አልነበረም ማለት ነው። ሎጂኩ ሁለቱ ላይ ነው ሊያሳርፍ የሚችለው እንጂ ሞዲፋይ የማድረግ ስልጣን ማንሰጥ ነው። ሰው ስልጣኑ በጽሁፉ ብቻ ቀርቷል። በጣም ዘኦል ክሪስተንደም ይስማማበታል። ብቻ አልን እኛ ሌላ አውቶሪቲ ካለ ሰው ማስረጃ በርደን ኦፍ ፕሩፍ በዛ ሰው እንደውም ያለ ነው። ያስ ያ እኔ ግን የተቀበለ ሰዓት እያየ
እዴ ሄዷል ለካሳ። ኧረ በለው ወዮ ወዮ ወዮ። ሶስተኛ ዙር ላስቀምጥልህ ነበረ። ኧረ ተው አላየሁትም። ታውቃለህ እንትኔ በቃ እንትን ብሏል። ታውቃለህ ጋል ጋል ብያለሁ። ይሄ በጣም ደስ የሚል ነገር ነው በእውነቱ ከሆነ በተለይ ደግሞ እንዲህ ዝም ብለህ ስትጠይቅ እየጠየቅ ስትሄድ አዎ አይ በቃ እንቀጥልበታለን። በሚቀጥለው እንግዲህ ዛሬም መልስ የለም፣ በሁለቱም ላይ መልስ አልተገኘም። ካልሆነ እንግዲህ ትምህርታችንን እየቀጠለን በኋላ ፌዝ አደገኛ ጥያቄ አዘጋጅተንልሃል። ነገም ቢሆን እኔ በጣም የሚገርመኝ አንድ ጥያቄ አለች። አኬ ነው የሚጠይቃት ማለት ነው። ይህንን መጽሐፍ ቅዱስ ይሄ እግዚአብሔር ቃል መሆኑን ኢንፋለብል የሆነውን ይህንን እግዚአብሔርን ቃል ኢንፋለብል ከሆነ እንትን ታቀርባለህ ወይ ማስረጃ ምናምን? እንዴ እኔ ያኔ ከቃልዬ ጋር ሲተያየኩ ነበረ። እንዴ የእግዚአብሔር ቃል እኮ ለእስራኤል ሕዝብ የተሰጠው እኮ ኢንፋለብል ቃል ነው አይደለ? እንደ ኢንፋለብል ቃል ነው የተሰጣቸው። ግን እኮ ፋለብል የሆኑ ሰዎች ናቸው እኮ እነዛ ሰዎች ማለት ከእንደሱ አይደለ እንዴ? ይሄ የተሰጠው ለማን ነው የሚለው ሮሜ ላይ ሲናገር እኮ ቃሉ የተሰጣቸው ለእነሱ ነው። እና የእግዚአብሔር ቃል ነው ብለንም እኮ ተቀብለናል እኮ አይደል? ለእነሱ ነው የእግዚአብሔር ቃል ለእነሱ ነው የሚለውና እነዛ ህዝቦች ግን ፋለብል ናቸው። ኢንፋለብል የሆነ ነገር እግዚአብሔር ኢንፋለብል ለሆነ ነገር ብቻ ነው አደራ የሚሰጠው ብሎ ማለት ይቻላል? ካልዬ ኤፊ አይ እንደዛ ማለት አንችልም። ሲጀመር ኦንቲክሊ ፋሌብል ናቸው ሐዋርያቱ። ጴጥሮስ ሲሳሳት ጳውሎስ መጥቶ ሲያርመው እንደዚህ ያታርግ ሲለው ገላትያ ላይ ማንበናል። እንደዛ ማለት ነው። ሐዋርያት ስንል የበጎ ሐዋርያት ነው። አሁን በርናባስም ሐዋርያ ተብሎ ተጠርቷል። እንደዚህ ያለ ላይክ ፈንክሽናል ኔምም ስለሆነ መላክ በሚል ትርጉሙ ለበርናባስም ውሏል፣ ለሌሎችም የዋለላቸው አሉ መጽሐፍ ቅዱስ ላይ። ግን ይሄ ጌታ ግን ዲቫይን ኮሚሽን የሰጣቸው ለ12ቱ እና ከዛ ደግሞ ለጳውሎስ መጥቶ ዲቫይን ኮሚሽን ሲሰጠው እናያለን። እና እንግዲህ በቃ አሁን እንዳልከውም ዘሜን አርጊመንት የሆነው እስቲ አሳየኝ ነው። ልየኛ አርጊመንት እሱ ነው። አሳስተ አለ ምትል ከሆነ የትኛው ቸርች ጋር አለ? ቸርችት ምን ውስጥ ነው ያለው? ማጋ ነው? የኢትዮጵያ ኦሪየንታል ቸርች ትሳሳታለች አትሳሳትም? አስተምሮ ስትደነግግ ስታወጣ ተሳስተው ያውቃሉ። አሁን አርመን ኦሪየንታል እንግዲህ ስለ ሎካል አናወራም፣ ስለ ዩኒቨርሳል ነው ይሉናል። አሁን ቬግ ነው ገብቷል። ኤክስተርናሊ ክሊር መሆን አለበት። ይሄ ክሊር ለእናንተ መንፈስ ቅዱስ ነው የሚመራን፣ ክርስቶስ ራሱ ናት። እኛም እንላለን እሱ ኢንተርናል ክሌማችን ነው። ሎጂክን ሲወራ ኤክስተርናል ነው መሆን ያለበት። ኤክስተርናሊ ክሊር ሆኖ ለሚሰማው ሰው መቅረብ አለበት። ሰው አርጊመንታችን እሱ ጋር ነው። ክሪስቶሎጂካል የሆነ ኒውማቶሎጂካል የሆነ ሀሳብ ያለን መንፈስ ቅዱስ እንደሚመራት ክርስቶስ ራሷ እንደሆነ። ግን የትኛዋን ቸርች ነው? ስድስቱን ኦሪየንታል ቸርች ነው ወይ ፋሌብል የምትለኝ? በጋራ ተቀምጠው ነው ወይስ ለየብቻ ነው? እንደዚህ ማለት ወይ ደግሞ ምን ጉባኤ አለ? ብዙ ጉባኤ አድርገዋል እኮ የቅባት ጸጋሌ ኦልሞስት ከ15 በላይ በቦሩ ሜዳ ምናምን የሚባሉ ጉባኤዎች አሉ። አምብጫራ ነው እንደዚህ የሚባል እሱ ጉባኤ ላይ ቸርቿ ማትሳሳት ሆና ነው የደነገገችው ወይ ሚለው። ምክንያቱም ብዙ ጉባኤ ነው ያደረጉት ላይ አሜንድ እያደረጉ ማለት ነው፣ እያስተካከሉ እየጨመሩ ምናምን። የግብፅ ሲኖድ ኦፍ ኦአክ የሚባል አለ። ዮሐንስ አፈወርቅ የተወገዘበት ማለት ነው። አንዳንድ ፐርሰናል ኬዝ ላይ ተወግዟል። ዮሐንስ አፈወርቅ ነው የተሳሳተው ወይ ሲኖዱ ነው የተሳሳተው? ማንም ኦሪየንታል ኢትዮጵያ ላይ አይደፍርም ዮሐንስ አፈወርቅ ተሳስቷል ለማለት። ዘይላቪም በጣም ማን የተሳሳተው እዚህ ሲኖድ ላይ? የአርመኗ ካውንስል ኦፍ ማንዘክሪት ላይ ኬንሽሬ ላይም በሲሪያው በኩል ጁሊያንን ሳዊሮስን አውግዘው ያውቃሉ። ከማንዘክሪትም በፊት አውግዘው ያውቃሉ። እና ማን የተሳሳተው? ሳዊሮስን የማይወድ ኦሪየንታል የለም።
ሳዊሮስ ነው የተሳሳተው ወይ ሲኖዱ ነው የተሳሳተው? ሰው መሳሳት አለመሳሳት ራሱ የት እንደሚያስቀምጡት በጣም በቃ ብዙ ጥያቄ ይፈጥርባቸዋል እነሱ። ኤፊ አሪዮስን የደገፉና ያወገዙ ጉባኤዎች አልነበሩም? ያ አሉ፣ እሱማ አሉ። አሁን ምንድነው ዩኒቨርሳሊ አሪዮስን ደግፎ አይደል እንትን የጻፈው ኤፊ አውሳቢዮስ ራሱ አሪዮስን ደግፎ መሰለኝ ይሄ ያኛው እንዳለ የሃይማኖት መግለጫ ብለን የምንለውን የመጀመሪያው እንትን ያደርገው። ከዛ ከአውሳቢዮስ ቀጥሎ ደግሞ ሌሎችም አሉ አይደል እንደዚህ እንትን ያደርጉ ሙሉ በሙሉ አውቶሪቴቲቭ የሆነውን ኢንፋሊብል የሆነውን የእግዚአብሔርን ቃል መጽሐፍ ቅዱስን ኢንፋሊብል ማለት ጥያቄ ውስጥ ከከተቱት በፋሊብል ሶርስ ኢንፋሊብል ሶርስን እንዴት ሚዛን ላይ ሊያስቀምጡ ይችላሉ? ኢንፋሊቢሊቲ በፋሊቢሊቲ ሶርስ ማለት ነው። አሁን ችግሩ ቅድም የፊም እንዳለው በርደን ኦፍ ፕሩፍም እነሱ ጋር ያለው ኢንፋሊብል የሆነውን በኢንፋሊብል ሶርስ መመዘን ሲገባቸው ኢንፋሊብል የሆነውን ወይ ኢንፋሊብል እና ኢንሄረንት ባለስልጣን የሆነውን በሌላ ነገር መለካት አለብን ካሉ ማምጣት ያለባቸው እነሱ ናቸው እንጂ እኛ አይደለንም። እንዳላችሁትም አሪዮስን ብቻ አይደለም ሌላም ከዛ በኋላ እኮ ብዙ ጉባኤዎች ተካሂደዋል። እና በቤተክርስቲያናችን ነው የሚደረገው ካሉ ለምንድን ነው ኬልቄዶንን ያልተቀበሉት? ለምንድን ነው ሰባተኛውን ሁለተኛውን የሰባተኛ ከዛ ሁለተኛውን ጉባኤ የተቀበሉት? አሁንም እኮ ፋሊብልና ኢንፋሊቢሊቲን መለየት አልቻሉም ማለት ነው። ይሄ ያመነሳው በጣም ትክክለኛ አርጉሜንት ነው። ያ እንትና ጥያቄ ያለኝ ያለሽ ነበር። እስቲ ወይ የእሷን መልሰ እንትን ነበር ሲስ ከመጣች ደግሞ ሌላ ጥያቄ እንትን ስለምትል ይመሻል። እኔ ጋር እየነጋ ነው። ሲስ ታውቃለች፣ ነገ ይቀጥላል። አሁን አንተን አይልም። ኧረ በደንብ ነው ጥያቄዎችን የምናነሳው ይህንን ነገር። ምክንያቱም ቤተክርስቲያን አትሳሳትም ያው ይባልና ማለት ነው። ቤተክርስቲያን ትውፊቷ ለምሳሌ ከመጽሐፍ ቅዱስ ጋር ቢጋጭ የትኛውን ነው የምትቀበለው? የማይሳሳተውን መጽሐፍ በሚሳሳተው ትውፊት ትመዝነዋለች ወይስ ደግሞ መጽሐፉን ብቸኛ መለኪያ አድርጋ ፋይናል አውቶሪቲ ታደርገዋለች? ይሄ ለእነሱ የምንጠይቃቸው ጥያቄ ነው። ይፍዬ እና ሲስዬ ለነገ ይሁን። እሺ አሁን መሽቷልና ሊነጋ ነው። መልካም 125 ልጆች አላችሁ። አንዳንዶቹ አሁንም አንድ ሲገባ አይቻለሁኝ። እንግዲህ ነገ የመጨረሻ አርብ ነው አይደለ? አርብ ሆኗል አይደለ? ወዳጄ ኢትዮጵያ ዛሬ አርብ ነው። አዎ አርብ ማታ እናንተ ጋር ጠዋት ሲሆን እኔ ጋር ማታ ነገ ነው። እንግዲህ ሁላችንም $20 የ20 ዩሮውን የ20 እንደየሀገራችን ኢትዮጵያ ግን 100 የምንለውን እሱን 100 ነው መነሻ ኢትዮጵያ። ነገ ተዘጋጁ። ሁላችሁም ስማችሁን ጻፉ። ተዘጋጅታችሁ ጠብቁ። በእንትን መልክ እዚህ ላይ እናደርገዋለን። በአማርኛና በቁጥር አድርገን የአካውንቱን የኢትዮጵያውን አካውንት እናደርግና ነገ በጣም ለምንወዳቸው አገልጋዮቻችን ዝም ብሎ ኔትወርክ እንዲሞላላቸው በቃ ያለ ችግር ከኛ ጋር አብረው እንዲያወሩ ኔትወርክ የዓመት መሙያ እንዲሆን ለነሱ ዝም ብለን የፍቅር ስጦታ የምንሰበሰብበት ነገር ይሆናል ማለት ነው። ነገ ብርክ በሉልኝ፣ በሰዓቱ እንገናኛለን ማለት ነው። እንግዲህ ማንም ሰው እንዳያረፍድ አነጣጥራችሁ ጠብቁ። ከዛም በፊትም መላክ ትችላላችሁ፣ ግን ነገ የመጨረሻ ነው ማለት ነው። ሚሚዬ ሶልዬ የምትሉት ካለ በሉና እንዝጋው። አዘጋጅታችኋል አይደል? ሚሚዬም ሶልዬም ሌሎቻችሁ ሁላችሁ እያዘጋጃችሁ ጠብቁን እንግዲህ ነገ ማለት ነው። ኦኬ ኤፍዬ በቃ መልካም ቀን ይሆንላችሁ። እሺ እኔ ልጸልይና እንጨርሳለን። እንግዲህ እግዚአብሔር ሆይ እስካሁን ድረስ አብረን ስለነበርክ ስላስተማርከን፣ እንደው ግልጽ ያልሆነልንን ነገር ደግሞ ግልጽ እንዲሆንልን ስላደረግክ እጅግ አድርገን እናመሰግናለን። በተለይ ደግሞ በቃ አንዳንድ
እየመጡ ነው የሚለውን አንድ ግጥም ሰላም ብለናል። ጆዬ አሲዬ ሰላም፣ እንዴት ነህ? ሁሉ መልካም፣ ሁሉ መልካም። ተባረክልኝ ሁላችሁም፣ ቃሌ፣ ቤቲና፣ ኤፍሬም፣ ሶልዬ፣ የተሸፈናችሁም የምትታዩም ሰላማችሁ በዚህ ይበልላችሁ። መልካም ዓርብ ይሁንላችሁ። አሜን አሜን አሜን። ተባረክ ወንድማችን። አልሞትም በሕይወት ኖራለሁ፣ የጌታዬን ሥራ አወራለሁ። መሞቴን መርዶ የሰማች አለሁኝ ደስ ይበላችሁ። ስላወጣኸኝ ተራራ፣ ስላሻገርከኝ መከራ፣ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል። ስላወጣኸኝ ተራራ፣ ስላሻገርከኝ መከራ፣ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል። አልሞትም በሕይወት ኖራለሁ፣ የጌታዬን ሥራ አወራለሁ። መሞቴን መርዶ የሰማች አለሁኝ ደስ ይበላችሁ። አይገርምም ወይ 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 አይገርምም እኔ አውቀው የለም ያደረገልኝ ከጨለማ አውጥቶ ቀን ያወጣልኝ ቀን ያወጣልኝ። የምን ቁጠባ ነው ምንድነው ዝምታው? ምስጋና ይድረሰው ለሰራዊት ጌታ፣ ለሰራዊት ጌታ። ለተገኘሁኝ በሱ ሳልመርጠው በመረጠ ከዓለም የማይገኘው ሰላምን አወርስ ስለተገኘሁኝ በእርሱ ውድዬ ሳልመርጠው በመረጠ አሮጌው ነገር አለፈ፣ አዲስ ሰው አደረገ። አቤት 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 ስለተገኘሁኝ በእርሱ ሳልወደው በወደደኛ ከዓለም የማይገኘው ሰላሙን አወርስኝ። አቤት ጌታ ኢየሱስ ክርስቶስ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። አቤት ይህን ደስታ ለማግኘት ያኔ በጎረምስነታችን ጊዜ ትምህርት ትተን ሳንማር ስንት ለፋን። አይገርም? ግን ያ በልፋት ነው የምታመጣው ያንን ደስታ። ሰው አሳዝነ ሰርቀ እንብለ ያ
ስለተገኘሁኝ በእርሱ ናና ሳልወደው በወደደኝ አሮጌው ነገር አለፈ አዲስ ሰው አደረገኝ ድንቅ ልዩነት ሆነልኝ በእርሱ ስለተገኘው ወዶኝ ንጉሱ ድንቅ ልዩነት ሆነልኝ በእርሱ